እቺ በጣም ነው ማመሰግነው እንግዲህ ፕሮግራም ህብረታችን የተሰኘ ፕሮግራም ነው ቅርብ ጊዜ የተጀመረ ነው ዋናው ዓላማ የዚህ ፕሮግራም ዓላማ በተለይ በህብረታችን ውስጥ በኢትዮጵያ ዩኒየን ውስጥ ያሉ መተሳሰሪያ መርሆቻችንን በጥልቀት የምንመረምርበት ፕሮግራም ነው ከዛው ጋር ተያይዞ ደግሞ በተለይ ዩኒየናችንን የሚበጠብጥ ነገር ሲመጣ ሰላም የሚያሳጣ ነገር ሲመጣ መንግስት በተለይ ደግሞ አላርፍ ሲል የህብረተሰቡን ሰላም ሲረብሽ ኢኮኖሚ እድገቱን ሲያውክ ደግሞ ህብረታችንን ጉዳይ የሚመለከት ስለሆነ ነው ያንንም አጀንዳ አድርገን እንወያያለን እንግዲህ ዛሬ ባለፈው ሳምንት በጀመርነው በዚህ በህዝባዊ ቢተኝነት ዙሪያ አንድ አራት ጉዳዮችን አንስተን ነው የምንወያየው በቅድሚያ የጋበዝኩላችሁን እንግዶች ላስተዋውቅ እነሱ ራሳቸው ደግሞ ቢያስተዋውቁ የበለጠ ጥሩ ነው ኢንጂነር ኦባንግ ዶክተር ኢስማኤል መምህር ደምሰው መጀመሪያ ጥሬን አክብራችሁ ስለመጣችሁ እጅግ በጣም አመሰግናለሁ ኢንጂነር ኦባንግ እስቲ መጀመሪያ ከአንተ ልጀምር አንተ ያልኩ ነው ሁላችሁንም መጣራው ስለምቀርባችሁ ነው እስቲ ጥቂት ስለራስህ አስተዋውቀንና ሌሎች ሁለት ወንድሞችም ይሄን አድርገው ወደ አጀንዳዎቻችን እንገባለን Thank you እንግዲህ እኔ ኦባንግ ባላለኝ ያው ጋምቤላ ነው ዶልት ቦታዬን ያዲክ ከመምጣቱ በፊት መምህር ነበርኩኝ ያዲክ ሲመጣ ሰኔ 3 1983 ሰላምና መረጋጋት መረጡኝ ሰላምና መረጋጋት ከሰራን በኋላ ባሳዩት ቅንነት ለክልል ምክር ቤት ውጭነት አቅርቦኝ በተደረገው የሽግግር መንግስት ተወዳደርኩኝ ከዛ ልክ ምርጫው ሲደረግና መንግስት በኢትዮጵያ ውስጥ ሲቋቋም እኔ መማር አለብኝ ወስኜ ስኮላርሺፕ አግኝቼ ወደ ቀናው አመሰግናለሁ ኢንጂነር ዶክተር ኢስማኤል እንደዚሁ ራስን ዋክስቲ ስታው በመጀመሪያ ጊዜ ገለታ ይሄንን ፕሮግራም አዘጋጅተህ በመጋበዝህ በጣም ነው ደስ የሚለኝ ከጊዜው ጋር ስለሚሄድ በተለይ ይሄ ነን ቫይለንስ ሁኔታ እና ባጭሩ ስለኔ በነገርህ ያው እኔ እስማኤል ጎርሴ ነው የሚባለው ያው ከኢትዮጵያ ውስጥ ነው የተወለድኩት ከዛም ብዙ ጊዜ እኔ ወጣሁት ከ40 አመት በላይ ነው ይሄን ያስታውቃል በእድሜ ያስታውቃል አንድ ሲኒየር ሲቲዝን እዚህ ያለኝ እና ከወጣሁኝ በኋላም ያው ወደ ካናዳ ሄድኩኝ እዛኔ ተማርኩት ጅቡቲም ያው ሃይ ስኩልን እዛ ጨረስኩኝ just to make the long story short ያው በተለይ አገሪቷ ሁኔታ በጣም አስገብጋቢ ሁኔታ ስለሆነ ብዙ ጊዜ በዚህ ተሳትፋለሁ በሲቪክ ሶሳይቲ በሌሎችም ኦርጋናይዜሽን ተሳትፋለሁ እና አሁንም የሶማሊ ዴሞክራቲክ ካውንስል ያው ቼርማን ነኝ በሲቪክ ሶሳይቲ እና ባጭሩ ይሄ ነው Thank you አመሰግናለሁ ዶክተር ኢስማኤል መምህር ደምሰው ኦኬ በመጀመሪያ በወቅታዊ የሀገራችን ጉዳይ ውይይት ለማድረግ አንከር ሚዲያ መሳይ መኮንን ወንድሜ አቶ ገለታው ዘለቀም ይህንን ፕሮግራም አመቻችታችሁ ስላቀረባችሁ እጅግ በጣም ደስተኛ ነኝ እኔ መምህር ደምሰው ገብሬ ተሰማ ባላለው የደቡብ ኢትዮጵያ የጋሞ ጎፋ ተወላጅ ነኝ በመምህርነት በተለያዩ ቦታዎች ሰርቻለሁ በአዋሳም በአርአርሲ ወይንም እርዳታ ማስተባበሪያና ማቋቋሚያ ኮሚሽን የቅድሚያ ማስጠንቀቂያ ፕላንና ፕሮግራም መምሪያ አስተባባሪ በመሆን አገልግያለሁ በአዋሳ ፖሊቴክኒክ ኮሌጅ በመምህራን ኮሌጅ በኦፊሰርነት በሬጅስትራር ውስጥ የተለያዩ ኃላፊነቶችን ሰርቻለሁ የዛሬ 11 አመት አካባቢ እድል በማግኘቴ ከእናት ሀገሬ መጥቼ በዋሽንግተን ሲያትል ይገኛለሁ በተለያዩ ወቅታዊ የሀገራችን ጉዳይም ከወንድሞቼ ከተለያዩ ሚዲያዎች ሁሉ ጋር ህዝባዊ ውይይት በማድረግ ለሀገራችን መብት በመሻት ይገኛለሁ እጅግ በጣም አመሰግናችኋለሁ Thank you አመሰግናለሁ እንደው ጊዜያችንን በአግባቡ ለመጠቀም እንድንችል በመናነሳቸው ነጥቦች ላይ አጠራጠር ያደረግን እንሄዳለን መጀመሪያ ላይ
እንድናነሳው የምፈልገው ወገኖቼ ምንድነው ኢትዮጵያ ውስጥ ይህ ህዝባዊ እምቢተኝነት ሬዚስተንስ እምቢ ማለት በመንግስት ላይ ማመጽ የሚያስችል ምዕራፍ ላይ አይደለንም ወይ የግፍ ጽዋ ሞልቶ አልተረፈም ወይ ኢትዮጵያ ውስጥ ዛሬ የኬንያን ዜና ያየሁ ነበርና ባለፈው ጊዜ እንደምትከታተሉት እናንተም ኢትዮጵያ ህዝብ እንደሚከታተለው ኬንያ ውስጥ አንድ የፋይናንስ ህግ ወጥቶ አዋጅ ወጥቶ ያ የፋይናንስ አዋጅ የኛን አቅም ያገናዘበ አይደለም ብሎ የኬንያ ህዝብ አመጸ ዜናው እንደምትከታተሉትና ይሄ ህዝባዊ ክንድ ይሄ ህዝባዊ እምቢተኝነት ቢሉን ማስቀየር ብቻ አይደለም ዛሬ አሁን የኬንያው ፕሬዚደንት ካቢኔውን ሳይቀር አፈረሱ የህዝብ ክንድ የህዝብ እምቢተኝነት ለውጥን ኬንያ ውስጥ እያመጣ ያየና ያለ ነው ጎረቤት ሀገር ማለት ነው ኢትዮጵያ ውስጥ በጣም ብዙ ግፍ ነው ያለው እናንተም ጥቂት ጊዜ ሰጣችኋለሁ እንደ መግቢያ የምታነሱትን ነገር ለማዳመጥ ብዙ ግፍ ነው ያለውና ይሄ ሁሉ ግፍ ተሸክማ የምትኖር ሀገር በተለይ ከተሞች አካባቢ ህዝባዊ እምቢተኝነት በተደራጀ ሁኔታ መነሳት የለበትም አስፈላጊነቱ ወቅታዊነቱ ላይ እስቲ ጥቂት አስተያየት ስጡበት ከዛ ቀደም ብላችሁ ምናልባት ምን ያህል ኢትዮጵያ ውስጥ የህዝባዊ እምቢተኝነት ለማስነሳት ምን ያህል የፈካ ምክንያት እንዳለም እንደዚሁ ረገጥ አድርጋችሁ አስተያየት እንድትሰጡበት ጋብዛለሁ ከማን ነው የምጀምረው እንግዲህ ከዶክተር ኢስማኤል ልጀምር አው እንዳልከው ነው ወንድሜ እንዳልከው ነው ይሄንን ደረጃ ይሄንን እስከዛ ድረስ እንደርስ ያደረገን ምንድነው ብለን ራሳችን አንደኛው በጥያቄ ባስ ምንድነው በመለከት አንድ የታወቀ ጀርመን ፊሎሶፈር አለ ስሙ ማክስ ቬበር ይባላል ምንድነው የሚለው state as a human community that successfully claim the monopoly of the legitimate ይሄ ነው ትልቁ legitimate ማለቱ ቁቡልነት ነው use of physical force within a given territory ነው የሚለው እና ምን ማለት ነው ይሄን ነገር ለማስቀመጥ የፈለኩት ዛሬ እዚህ ላይ ያደረሰን የዚህ ቁቡልነት መንግስት ተብሎ የሰጠናቸው ሰዎች ያንንን እንደ ሞኖፖሊ እንዲጠቀሙና በሴኩሪቲም በአርሚም በተለያየ ይሄ ስቴት የመንግስት አፓራተስ የሚባል በደንብ እንዳልተጠቀሙበትና ለህዝብ ሳይሆን ለራሳቸው ነው ዛሬ የሚጠቀሙበት ይሄ ነው አንደኛው ትልቁ ሁለተኛ ደግሞ ምንድነው የነዚህ አይዲዮሎጂ የሚከተሉት ብለን ራሳችን ማስቀመጥ አለብን እንደምታውቁት በህዝብ ሲቪል ዲስኦቢዲየንስ የመጣው 2018 ላይ ከ2015 ተጀምሮ በዩሮፒያን አቆጣጠር እስከ 2018 እስከዛ ድረስ ህዝቡ ታግሎ በተለይ የአማራና የኦሮሞ ወጣቶች ያንን ካወረዱት በኋላ ሁላችንም በደስታ ተቀብለን በዩፎሪክ የሆነ በደስታ በቃ ወደር የሌለው ደስታ ይዘን መተን መጨረሻ ላይ ያጋጠመና ቃለን ይሄ ያለው ፒፒ የሚባል ምን አይነት ዶክትሪን ነው የሚከተለው ብለን ራሳችን ማወቅ አለብን አሁን አንዳንድ ጽሁፎች ምንድነው የሚሉት the doctrine of the prosperity gospel there is no poverty ነው የሚሉት ምንም ይሄ ደሃ ምናምን የለም so long as individual mind is full of positive thinking if one surrounded by positive thinker ምን ማለታቸው ነው እዚህ በቃ እኮ ሰው ልጅ ምንም አይነት ችግር የለም ማለታቸው ነው በእነሱ አመለካከት ይሄ ሁሉ ከኛ አመለካከት ኔጋቲቭ ቶት ስለሆነ እና ትንሽ ላሳጥርና ወደ ትክክለኛው ልምጣ ዲቴልስ ከመግባቴ በፊት በጣም ይሄ ነን ቫይለንስ አሁን በኢትዮጵያ ውስጥ ሁለት አይነት ነው የሚካሄደው አንደኛው ነገር እንደ ቫይለንስ እንል ወደው አይደለም እንደነ ፋኖ ሌሎቹ የሚያካሂዱት ህዝባዊ በቃ በህግ ከህዝብ የወጣ ትግል ነው የሚያካሂዱት እሱ በቫይለንስ ነው የሚያካሂዱት ጠመንጃ ይዘው ምንድነው they put their life in the line እና እየተዋጉ ነው ያሉት ሁለተኛው አይነት ደግሞ ናን ቫይለንስ ነው እና ለምሳሌ በአሜሪካ ውስጥ ማርቲን ሉተር ኪንግ እናውቃለን ጋንዲ ይታወቃል
ከዚህ በፊትም አንድ የታወቀ አለ በሃይ ስኩል የተማርነው ምንድነው ስሙ ሄንሪ ዴቪድ ቶሮ የሚባል አለ። እሱ ደግሞ በዚህ በተለይ እሱ ነው ይሄ ነገር ቃላቶቹን ያወጣ ሲቪል ዲስኦቢዲየንስ የሚባለው እሱ ነው መጀመሪያ ኮይን ያደረገው በመጀመሪያ ጊዜ። እና መጨረስልም ማሳላ ዛሬ እኛ ጋር ስንመጣ ሁለት ነገሮች ናቸው የሚያስፈልጉት። ወደ ማለት ቅርታና ትንሽ አድርጌ ሰብሰብ አድርጌ ሐሳቦችን አቀርብልሃለሁ። አንደኛ ያው ሁላችንም ችግሩ ቤቶቻችን ጋር አንኳኩቷል። ምንድነው አንድ ፕሬሚስ አንድ ቃል መሪ ከኪንግ ማርቲን ሉተር ኪንግ የሰማነው ምንድነው የሚለው injustice anywhere is a threat to justice everywhere። እና ይሄ ዘር አይጠይቅም፣ ኤትኒክ አይጠይቅም፣ ምንም አይጠይቅም። ሁላችንም ኢትዮጵያኖች ነው። ያ አንድ ነው የሚያሰባስበን። ሁለተኛ ደግሞ እነሱ the Southern Christian Leadership Council አትላንታ ውስጥ ስብሰባ ካደረጉ በኋላ ምንድነው ፎርሙሌት ያደረጉት ምንድነው የሚሉት ይሄ ሙቭመንት regardless this is a key regardless of race religion or background ማንንም ሰው ከ60 በላይ ፕሪስት መተው እዛ ላይ አንድ ላይ ተሰባስበው ምንድነው ያሉት ኢቭን ነጮችን ጋበዟቸው። እና ለኛ ደግሞ ይሄ የብሔር ነገር ብለን ሁላችንም ቤት ከመግዛት እኛም ያስፈልገናል እና እመለስበታለሁ ወንድሜ። ባጭሩ ይሄ ነው። በጣም ነው ማመሰግነው። በጣም ጥሩ ነጥቦችን ያነሳው ዶክተር ኢስማኤል አስተማሪዎች ናቸው። በጣም እንዳልከው ደግሞ የሚቀጥሉት አጀንዳዎቻችን ላይ ስንወያይ የበለጠ ትሄድባቸዋለህ። መምህር ደምሰው እስቲ ይሄንን ነው ጥያቄ ወደ አንተ ደግሞ ላምጣውና ያንተ ምንድነው አስፈላጊነቱ ኢትዮጵያ ውስጥ ወቅታዊነቱስ የበሰለ ሁኔታ የለም ወይ ኢትዮጵያ ውስጥ ህዝባዊ እምቢተኝነት ለማስነሳት? አሁን ህዝባዊ እምቢተኝነት ስንል እንግዲህ መቼም መንግስት እኮ ሰላማዊ ሰልፍ ፈቅዶ ምን ወጣው በፈቃድ የሚደረግ ሰልፍ ሊኖር ይችላል። ህገ መንግስቱ በእርግጥ አንድ ሰላማዊ ሰልፍ ለማድረግ አንድ ህዝብ ፈቃድ መጠየቅ የለበትም ማሳወቅ ነው ያለበት ነው የሚለው የኢትዮጵያ ህገ መንግስት። ያ ያልተፈቀደም ኢትዮጵያ ውስጥ ለአብይ አህመድ ድጋፍ ከሆነ ይፈቀዳል። እንደውም ቲሸርቱን ሁሉ የቲሸርት ወጪ አሰፍቶ ይፈቀዳል። ሰራተኛው ባለፈው ጊዜ ተከታትላችሁታል። ኢትዮጵያ ሰራተኛ በአለም ላይ የሚከበረውን የሰራተኞች ቀን ለማክበር እንኳን አልተፈቀደም። በዚህ ጊዜ የኢትዮጵያ ህዝብ ምንድነው ማድረግ ያለበት? እምቢ ማለት የለበትም። ህዝባዊ እምቢተኝነት ይሄ አሁን ዶክተር ኢስማኤል ያለው ዲስኦቢዲየንስ የሚባል እሱን ማድረግ የለበትም ወይና እንደው አስፈላጊነቱ ወቅታዊነቱ ላይ አንተ ማስተያየት ስጥበት። ኦራይት በመጀመሪያ ዛሬ ለኢንተርቪው የቀረቡ ወንድሞችን ኢንጂነር ኦባንግም ዶክተር ኢስማኤልም ገለታውን ወንድም መሳይ መኮንን ሁላችሁን አመሰግናለሁ። በርግጥ እንዲህ በህብረት በአንድነት ስንወያይ ለሀገራችን ጉዳይ እጅግ በጣም መልካም ነገር ነው። ከዚሁ ነው ህብረት አንድነት የሚጀምረው። የእናት ሀገራችን የኢትዮጵያ ችግር በአሁኑ ወቅት በፍትህ በነጻነት እጦት ምን ያህል ኢትዮጵያ እንደምትሰቃይ ከኛ ከዜጎቿ የበለጠ የዓለም ማህበረሰብ ሁሉ ያውቃል። ዋናው ነገር ምንድነው? ለአንድ ግለሰብ እና 100 ለማይሞሉ የሱ አጃቢዎች 120 ሚሊዮን ህዝብ 5 ዓመት 6 ዓመት ሙሉ ይሰቃያል። የኢትዮጵያ ህዝብ ምንድነው መሰረታዊ ነጥቡ? እናት ሀገራችን የፍትህ እጦት አለ፣ የኢኮኖሚ ቀውስ አለ፣ የፖለቲካ ቀውስ አለ፣ የዘር ጥላቻ አለ፣ ሲቪል ዋር አለ፣ የፍትህ እጦት አለ። ዛሬ ወንድሞቻችን እህቶቻችን ምን ያህል መከራ በአዋሽ 40 በቂሊንጦ በዞን 1 በዞን 2 በዞን 3 ምን ያህል መከራ እንደማያዩ የ80 ዓመት አዛውንት እናቶ ታዲዮስ ታንቱ እነ ዶክተር አሰፋ እነ ፕሮፌሰር ሳውቾ እነ መምህር መስከረም አበራ ምን ያህል መከራና ስቃይ እንደማያዩ ከኛ አልፎ የዓለም ማህበረሰብ ሁሉ ይረዳል። ግን ዋናው ነገር መረዳት አለብን ነጻነት ነው። የነጻነት ጥያቄ ነው። ለአንድ ሀገር ዜጋ ነጻነት ነው። ነጻነት ፍትህ ይጠየቃል፣ አይለመንም። እንካ ብሎ የሚሰጥ ማንኛውም አካል የለም። ለዚህ ነው በሰው ሀገር በነጻነት እየኖር በሀገራችን ነጻነት በማጣታችን ፍትህ በማጣታችን ነው
በየቀኑ 200 300 ዜጎቻችን የሚታረዱት? ለዚህ ነው ወንድሞቻችን በየእስር ቤቱ የሚሰቃዩት። ከ200 ሺህ በላይ አማራ ተብሎ በዘሩ በማንነቱ ስቃይና መከራ ነው እስር ቤት የሚያየው። ከ150 ሺህ በላይ የኦሮሞ ልጆች ዝዋይ እስር ቤት ነው። ማንንም ሰው በአብነት ላይ ይችላል። እነ ቡልቡላ እና አዳሜት ሁሉ ምን አይነት መከራና ስቃይ ዜጎቻችን እንደሚያዩ። ዋናው ነገር ይህ የግፍ ናዳ የሰቆቃው ዘመን የእናቶችን እንባ የምናሳጥረው እንዴት ነው? ኢትዮጵያ የሞት አይነቶችን አስተናግዳለች። የግፍ አይነቶችን በአለም ላይ እጅግ በከፋ ሁኔታ እንዴት ነው? እንደ ምሳሌ የኢትዮጵያ ሌሎች ሀገሮች ሁሉ ምንድነው በሀገራቸው ያለው ችግር? 30 40 ዓመት ሙሉ ስቃይና መከራ ነው። የግፍ አይነቶችን የሞት አይነቶችን ኢትዮጵያ አስተናግዳለች። ይህ ችግር ስላለ ነው ዋናው ነገር በሀገር ቤት ውስጥ ምን መደረግ አለበት? በውጭ ሀገር ያለነው ወንድሞቻችን ደግሞ እኛ ምን ማድረግ አለብን? በሀገር ውስጥ አሁን ህዝባዊ እምቢተኝነቱ እጅግ በጣም አስፈላጊ ነው። ለምን? ግፍ አለ፣ ስቃይ አለ፣ ሞት አለ፣ ጂኖሳይድ አለ፣ መረሸን አለ፣ መሰቃየት አለ። እስር ቤቶች በሙሉ በዜጎች በግፍ እየታፍነዋል። ከዛ እየወጡ አብዛኞቹ እየተረሸኑ ነው። ይህ የማያነሳሳ ምድር እጅግ አስፈላጊ ነው ለማለት ነው። ህዝባዊ እምቢተኝነቱ በሀገር ውስጥ እጅግ በጣም አስፈላጊ ነው። ለዚህ ነው የተለያዩ ዘዴዎች ያለውን በኋላ በሚቀጥለው ሁኔታ የግል አስተያየት እንሰጣለን። በውጭ ሀገር ደግሞ ያለነው እኛ ኢትዮጵያውያን አንድ ሆነን ከዘር ጥላቻ ወጥተን የኢትዮጵያ ችግር የአማራው ችግር የኦሮሞ ችግር ነው፣ የኦሮሞ ችግር የሶማሌ ችግር ነው፣ የሶማሌ ችግር የጋምቤላ ችግር ነው። ለዚህ ነው እኛ ኢትዮጵያውያን እውነትን ነው ህብረት ፈጥረን አንድነት ፈጥረን ለእናት ሀገራችን የሶማሌው ሞት የአማራ ሞት ነው፣ የኦሮሞ ሞት የትግሬ ሞት ነው፣ የጋምቤላው ሞት የጋሞ ሞት ነው ብለን በህብረት በአንድነት ካልተነሳን መጪው ጊዜ እጅግ በጣም የከፋ አደጋ ነው እናት ሀገራችን ላይ የተደቀነው። ይህንን ህዝባዊ እምቢተኝነት ለማምጣትም ዋናው ነገር ያስቻለን ነገር ምንድነው? ይህንን ኢትዮጵያ ህዝብ ሁሉ መረዳት ያለበት ይህ ስርዓት ይህ መንግስት የሞት አይነቶችን አሳይቶናል፣ የግፍ አይነቶችን አሳይቶናል። ዋናው ምንድነው? ሰብአዊነት የጎደለው ነው። ኢትዮጵያን አማክሎ ሊመራ ያልቻለ ነው። የመከራ ዶፍ ያዘነበ ነው። በጂኖሳይድ በድሮን በቦምብ ህዝባችን የጨረሰ ነው። ከዚህ የከፋ ነገር ሳይመጣ ከዚህ የከፋ ነገር ሳይሆን ሁሉም ኢትዮጵያዊ በጋራ በአንድነት ሆኖ ግፍን መከራን ማውገዝ ግዴታ ይኖርብናል። ለዚህ ነው ህዝባዊ እምቢተኝነቱ እጅግ አስፈላጊ ነው። መሰረታዊ ነጥቦችን በሚቀጥለው በአስተያየት አስቀምጣለሁ። እጅግ በጣም አመሰግናለሁ። ታንክ ዩ በጣም ቱ ዘ ፖይንት በጣም አመሰግናለሁ። ጥሩ ነጥቦችን ያነሳው መምህር ደምሰው። ወደ ኢንጂነር ኦባንግ ደግሞ ልሄድና እስቲ ይሄን ነው ጥያቄ ወደ አንተ ደግሞ ለወርውር። እሺ ታንክ ዩ። እንግዲህ ያው እድል ስላገኘው እንግዲህ ህዝባዊ እምቢተኝነት አይ ቲንክ የወቅታዊ የትግል ያስተላልፍ ወይም የለውጥ ያስተላልፍ ስልት ነው። እኔ በዛው ሁኔታ ነው ዲፋይን ማድረግ የምችለው። የዚህ ትንሹ ታሪክ ደግሞ ብናውሰው በአረብ ሀገር ውስጥ የተጀመረው ምን አይነት ውጤት እንዳስመጣና ከአረብ ሀገር የተለያዩ ሀገራት አረብ ስፕሪንግ ሀገራት በመማር ኢትዮጵያ ውስጥ ምን አይነት ለውጥ እንዳመጣ ሁላችን ዛሬ የምናስታውሰው ጉዳይ ነው። የመጣ ለውጥ የተፈለገው ዳይሬክሽን ይዞ ስላልመጣ የግድ አሁን ደግሞ እንደገና የህዝባዊ እምቢተኝነት ትግል የሳተው መስመር ለማስተካከል ግብዣው ከሁሉም ወይም ለሁሉም እንዲዳረስ አስፈላጊ ይመስለኛል። ከዚህ አንፃር በመናየበት ጊዜ ህዝባዊ እምቢተኝነት በጣም አስፈላጊ ነው፣ ወቅታዊ ነው። በዚሁ አሁን እንዳውም በመነጋገር ላይ ያለ ነው ምን አይነት ውጤት እንዳስመጣ በተለያዩ ጎረቤት ሀገሮችን ከዛ ለመማር እንችላለን። ኬንያውን ብናይ ዛሬ ልክ እንደም እንደተባለው በወዛ ተደረገ። ያ በወዛ ማለት የተደረገው የህዝብ እምቢተኝነት ተሰሚነት አለው ማለት ነው። እኛ ሀገር ግን ንቀት ነው ያለው። ስለዚህ እንደዚህ አይነት ንቀት የሚያበዛ ወገን ወይም የሚያበዛ አመራር ወይም የሚያበዛው መንግስት እንዴት አድርገን ማቆየት እንችላለን?
እስከዛሬ ድረስ ተፋይወትና እስከዛሬ ድረስ ለውጥ እንፈልጋለን ብሎ ህዝቡ ሁሉ ሲነሳ እንደዚህ አይነት እንቅስቃሴ ሲያደርግ የወሰደው ጊዜው ከሌላ ሀገር ጋር ኮምፔር ብታደርግ ሰማይና ምድር የኬንያ የ3 ወር 3 ወር እንኳን አልሞላም 1 ወር እንኳን አልሞላም ብታይ በደግድ ቼኝ ለውጥ አመጡት የተወሰደው እርምጃ በጣም አጠጋቢ ነው ያ ማለት እኮ ምንድነው በሌላ መንገድ የፈለገው ነገር ይሁን ህዝቡ የተናገረው ተሰሚነት ተሰማ ግን እኛ ሀገር ብታይ is nothing ሰውየው እንግዲህ እንደ ንጉስ ነው ራሱ የሚቆጥረው እኔ ከፍላጭ ቁራጭነት አልፎ በቃ ሀፋችን ሁሉ አዘግቷል ስለዚህ እንደዚህ አይነት ሰው ተሸክሞ መሄድ አስቸጋሪ ነው የኢትዮጵያ ህዝብ ከዳር እስከ ዳር በዚሁ ባንዴ ተነስቶ መሳሪያ ያነሳው በመሳሪያው አሁን ለምሳሌ ሆላና ፋኖ የተዋጉት ናቸው ቲፒኤልኤፍ ከዚህ ፊት መክሯል አልሆነለትም ጨርሷል በቲፒኤልኤፍ ጦርነት ያለቀው ወጣት ቁጥሩ እስካሁን ድረስ አይታወቅም ሴም አሁን አማራ ክልል ላይ ያለቀው ሰው እስካሁን ድረስ 1.5 ሚሊዮን ነው የሚባለው ከዛ በላይ ሊበልጥ ይችላል በኦሮሞ ህዝብ ላይ ያለቀው አይታወቅም ማት ነው ከዛ በላይ ነው አሁን የተወራደቁት ናቸው እሱ የድርሻቸው ነው ውጪ ያለው ደግሞ ባቀሙ የሚችለው ሁሉ ማንኛው ከስከሳው የማድረግ ግዴታው ነው ወደ ሀገር ቤት ሲከስ ደግሞ በቅርበት ያሉትን ህዝባዊ እምብተኝነት እንደ ወቅታዊ ያስተላለፍ ስልት ተጠቅመን ከዚህ ፊት እንዳደረግ ነው ሰውየው ምን አስወገደበት ሁኔታ እድሜው በዚሁ ለማሳጠር እንሞክራለን ብዬ ነው የሚገመተው እና ህዝባዊ እምብተኝነት ለኛ አዲስ አይደለም መስመሩ የሳተ አቅጣጫ ለማስተካከል ከዚህ ፊት ቀሮዎች ነበሩ ከዚህ ፊት ደግሞ ፋኖዎች ነበሩ የአዲስ አበባ ሰዎች ነበሩ አሁንም ደግሞ the same things ሁላችንን በአንድ ጎራ ተነስተን ይሄንን ዝግናኝ የሆነ መንግስት to tell you የሞተ መንግስት ነው እንደምታውቁት ሬሳ ቤት ካወጣን ለቀብር ቦታ ካልወሰንን ቤቱ ይበክላል የሰውየው already is dead ስለዚህ የኢትዮጵያ ህዝብ ከዳር እስከ ዳር ተነስቶ ሄዶ ሬሳው ከዛው ከቤተ መንግስት አውጥቶ ሄዶ መቅበር መቻል አለበት is a dead person እዛም ይሆን ከሆነ እንዳለ አገሪቱ ከዛ የበለጠ ይበክላል ያ ከመሆኑ በፊት ግን ሁላችን ባሁን ዛሬና ነገ ሳንልን ሁላችን ተነስተን ሄደን ሬሳውም ከዛው ማስወጣት መቻል አለብን ብዬ ነው የሚገመተው ብዙ መናገር ብዙ ውጤት ማግኘት ሳይሆን የመሰለኝ ይሄንን ነው በኋላ እንግዲህ በተለያዩ ጉዳዮች ላይ እንትን ስናደርግ ሐሳብን ማከል ይጀምራለሁ አመሰግናለሁ በጣም ጥሩ ነጥቦች ናቸው ያነሳቸው አስተማሪ ናቸው በጣም ዶክተር ኢስማኤል ሲናገር መቼም ብዙ ብሶት አለ ኢኮኖሚ ብሶት አለብን ተቆጥሮ የማያልቅ ከኬንያ ጋር ሲነጻጸር የኬንያ ጥያቄ ምን ይሆንብናል ለኬንያ ህዝባዊ አመጽ ያነሳሳውን ጥያቄ ስናይ ከኢትዮጵያውያን ብሶት አንፃር ኢምንት ነው እንላለን ከዚህ በላይ ግን ምን አለ ዶክተር ኢስማኤል ትምርቱ ራሱ ይሄ ያዘልነው መንግስት ትምርት ድህነት የለም የሚል ጉድ እኮ ነው ድህነት የለም ብሎ የሚክድ ብልጽግና ነው በምድሪቱ ላይ ያለው የሚል አይነት መንግስት ነው ያለን ይሄንን ተሸክመን ልንሄድ አንችልም ሊያስተካክልም አይችልም እኮ ነው አሁን ትልቁ ችግር ኢትዮጵያን የሚያየው ዲፋይን የሚያደርግበት መንገድ ይሄ ከሆነ ስለ ብልጽግና ነው የሚሰብከው ነገር ግን በምድሪቱ ላይ ያለው ጉድ መፈናቀል ነው 4.5 ሚሊዮን ህዝብ ድንኳን እኮ ነው ያደረው ስለ ብልጽግና የሚያወራ መንግስት ነውና ወደፊት እንኳን ተምሮ ችግር ይፈታል የምንለው ስላልሆነ እንዴ ማለት አለብን ነው አንድ ምክንያታችን ጉልህ ጉዳይ የኢትዮጵያን ጉልህ ጉዳይ ገጠመን ችግር ይሄ ነው ይሄንን አዝለን አንሄድም ያለው ነገር በጣም ኢትዮጵያን ሁሉ ልንገዛው የሚገባ ነገር ነውና ጥሩ ነጥብ ነው ያነሳ ነው አሁን እስቲ ወደ ሁለተኛው ልውሰዳችሁ ወገኖቼ እንግዲህ መቼም እውነት ነው አሁን እንደው ለመግቢያ ብዬ ነው እንጂ ኢትዮጵያ ውስጥ ለህዝባዊ ቢተኝነት ለማስነሳት በተለይ ከተማ ውስጥ ማለት ነው ገጠሩማ ሸፍቷል ያው ፋኖም ሸፍቶ እየታገለ ነው ያለው በኦሮሚያ ክልል በደቡብ ክልል በጋምቤላ በየቦታው ህዝብ እየታገለ ነው ያለው
ከተሞች አካባቢ በተለይ እነዚህ የፖለቲካ መጫወቻዎቹ መንግስት መዋቅር ያለበት አካባቢ ህዝባዊ እምቢተኝነት የቅድም ዶክተር ኢስማኤል ያለው የሲቪል ዲስኦቢዲየንስ የምንለው አመጽ ማለት ነው የለም እና ያንን ለማምጣት እንድንችል ነው እየተነጋገርን ያለነውና የበሰለ ሁኔታ እንዳለ ሁላችን እንረዳለን። ግን እስቲ አንድ ነገር እናንሳ። እንግዲህ ምንድነው ኦብጀክቲቫችን ምንድነው? ኢትዮጵያ ውስጥ የህዝባዊ እምቢተኝነት ብዙ ሰው ይላል፣ ህዝባዊ እምቢተኝነት መነሳት አለበት ይላል። ምን ለማድረግ ምንድነው? የአጭር ጊዜ እቅዳችን ምንድነው? የረጅም ጊዜ እቅዳችን ምንድነው የሚለው ላይ አንድ ሚኒመም አጀንዳ ናሽናል ሚኒመም አጀንዳ ያስፈልገን ይመስለኛል። ያንን ግብ እያየን እኮ ነው መፈክር አድርገን የምንታገለው። አሁን ለምሳሌ ኬንያ ውስጥ እስካሁን ድረስ የሚሉት እንግዲህ ዊሊያም ሩቶ you have to go, you are fired ይላሉ። አባረናል በቃ ሌላ መንግስት እንቅጠር እያሉ ነው ኬንያውያን። ኢትዮጵያ ውስጥ ምንድነው የአጭር ጊዜው አጀንዳችን ምንድነው? የረጅሙስ ምንድነው የሚለውን ትንሽ እንወያይበትና ከዛ ወደ ዘዴዎቹ ወደ ስትራቴጂዎቹ እንመጣለን። እንደው በኢኮኖሚ መስክ ያለውን የትግል ዘዴ፣ በፖለቲካው በማህበራዊ ጉዳይ ያለውን እንመጣበታለንና እስቲ በዚህ ላይ በሚኒመም አጀንዳዎቻችን ላይ ዶክተር ኢስማኤል እንደገና እንደው አስተያየት ሰጥበት እስቲ። አንደኛ ነገር እንደምታውቀው የኢትዮጵያ ህዝብ ሁሉ ጊዜ በጣም ያው አንድ ነገር መለየት ያለብን ይሄ ኢንቴሊጀንስ የሚባልና መንግስት ደግሞ እንደ ትሪያንግል እዛ አስቀምጠን ህዝብ ደግሞ ማየት አለብን። የኢትዮጵያ ህዝብ በጣም የሚያኮራ ህዝብ ነው። ልዩነት የላቸውም። በኤትኒሲቲም በለው በሪሊጂን ችግር መካከላቸው የለም። ሁሉ ጊዜ የሚያስቸግረው ግን እኛ እዚህ አሁን አራታችን ያለ የተማረ ቀለም ቀመስ የሚባሉት እነሱ ናቸው የሚያስቸግሩት። እነሱ የሚጠቀሙት በሶሻል ሳይንስ ኢቨን መነጽር ካየው ይሄ ሶሻል ኮንስትራክት የሚሉት ለምሳሌ ኤትኒሲቲ፣ ሪሊጂን these are social constructs እና እነዛን ተጠቅሞ ነው አሁን ህዝቡ ራሱን እንዳይተማመንና አንድ ላይ እንዳይመጣ የሚያደርጉት እሱ እና ያንን ሳይክል እንዴት ብሬክ ማድረግ እንችላለን? እና ከዚህ በፊት ቀደም እንዳልኩት ከዚህ በፊት በኃይለ ሥላሴ ጊዜ ወንድሞቼ ጠልተንም ወደንም ጠልተንም በዛ ጊዜ የነበሩ ጄኔሬሽኖች እኔ በኔ እይታ ከኛ የተሻሉ ነበር። ለምን መሰላችሁ? እነሱ በርዕዮተ ዓለም ነበር። ይሄ ፊውዳል ይውጥፋ እያሉ እኮ ነው የሚዋጉት። ያሁኑ ግን እንደዚህ ቀደም እንዳልኩት 200,000 ቢሞት ሌላ ምንም ችግር የለም። ችግኝ እንትከልና ከዛ ችግኝ የሚገኘው ጥላ እሱ ላይ ቢደረግ የሞተው ሰው በጣም ይደሰታል። ማለት የሚገርም አይነት ለሰው ልጅ እንኳን ማውራት የማትችልበት ማለት ማአት ስቶሪዎች አሉ። አሁን ችግሩ ምን መሰላችሁ? ይሄ የህዝብ ዲስኦቢየንት ሌሎችንም እኮ ተነስተዋል። አሁን ይኸው አሜሪካ ውስጥ እንዴት ነው የተነሳው? ቀላል እኮ ነው። ለምሳሌ አንድ ሴትዮዋ ኋላ እንቀመጥም አለች። በስ ከኋላ እንቀመጥም ተነሳች። ለምሳሌ በብሪቲሽ የመሰለ የኛማ እኮ ትንሽ ሀገር ነች። 130 ምንድነው 130 ሚሊዮን ነው በቅርብ ጊዜ አይኤምኤፍ የጻፈው። ግን ህንድ ስንት ነበረ በዛ ጊዜ? ይሄ ማነው ጋንዲ ኢማጂን ጋንዲ he was a lawyer 1893 ላይ ወደ ምንድነው ወደ ሳውዝ አፍሪካ ነው ሄደው። ከዛ በኋላ አንድ በበስ በአንድ ነገር ሊሄድ ነበር። ከዛ ኖ you are ይሄንን ነው ቦታ ብሎ ነው ወደ ኋላ የመለሱት። ከዛ አይሰራም ማለት ያንን አይዲያ ካገኘ በኋላ እስር ቤት ውስጥ ይሄ ቅድም የነገርኳችሁ ይሄ ሄንሪ የሚባል የሱን መጽሐፍ ነው ያነበበው። ያው ስዬ ራሱ ምንድነው የሚለው ለምሳሌ አንድ እዚህ ፕሬሚስ ላይ የሚያስቀምጠው ያ ሄንሪ ያልኳችሁ ምንድነው ለምሳሌ ይላሉ under a government which imprison any unjustly ያለ ምንም በቃ እንደዚህ just የሚያደርግ the true place for a just man is a prison እስር ቤት ከመሆኑ ይሻላል እንደዛ አይነት ከማየት። እና ህዝቡ በደንብ ያውቀዋል አብይን በደንብ ያውቀዋል። ግን ችግራችን መሰላችሁ ወደዚህ ወደዛ እንዳልሄድና የኢትዮጵያ ህዝብ ተነስቷል። አንድ ጊዜ
በፊውዳል ምናምን ኃይለ ሥላሴን ከዛ ደርግ ከማዕከሉ ጋራ ወንድሞቻችን አንዱ የሃፓ ነው አንዱ ምንድነው ሜሶን ነው እያሉ የቃላቶች ጦርነት እያደረጉ ያሸንፋል እናሸንፋለን ማርክሲስትን ሌኒኒስትን እየተባለ ከማዕከሉ ውልቅ ብሎ ወሰደና ዲክቴተር ሆኖ ቁጭ አለ። ከዛ በኋላ ደግሞ ኢፒአርዲኤፍ መጣና የራሱን ያዘ። እሱ ደግሞ መለስ ዜናዊ እዛ ላይ በደንብ አድርጎ የራሱን መንግስት ፈጠረ። ማንንም ማይናቅ ሁልጊዜ የኢትዮጵያ ህዝብ እየተቀማ ነው። አሁን መጨረሻ ላይ ደግሞ ቅድም እንዳልኩት ፋኖቹ ያንን ሲያመጡ እንደገና አብይ ወሰረብን ማለት ነው። አሁን ትልቁ ችግር መሰላችሁ ለውጥ ይመጣል። ለውጥ ሲመጣ ድረስ ሶስት ነገሮች ማዘጋጀት አለብን። አንደኛ ነገር ለምሳሌ ፋኖን እንውሰድ፣ በቫይለንሱ ምን እንሂድ። የፋኖ ትግል ለአማራ አይደለም ለኢትዮጵያ ህዝብ መሆኑን እኛ ከተለያየ ብሔር ብሔረሰቦች የመጣን ሰዎች ማስረዳት አለብን። level of consciousness የሰዎችን አመለካከት በደንብ ማዳበር አለብን እና ትግሉ ከዛ ከሪጅን ወጥቶ የሶማሌ ፋኖ የጋምቤላ ፋኖ እንዲሁ ይሄ ቃላት ብቻ ነው ስትራግሉ እና ሌሎች እንዲሄድ አንደኛ እሱ። ሁለተኛ ደግሞ ብዙ ነው ቅድም እንዳልከው መጨረሻ ላይ እንመጣለን። ይሄ የሚያስፈልገው አሁን የምናወራው የስትራቴጂ ብቻ ነው የፕሪንሲፕል ሁኔታ እና just to make the long story short ጋንዲም እንደዛ ሆኖ ነው የተነሳው። ማርቲን ሉተር ኪንግም ኖ በርሚንጋም እንደዛ ሰብስቦ እነዚህ ወርከሮችን ሰብስቦ ነው ያነሳው እና ያንን ያህል ሲአይኤዎቹን እየተዋጋ ምን እያለ መጨረሻ ላይ አሸነፏቸው። ኢቨን የገደሉት እኮ በዚህ ምክንያት እና ይቻላል። የህዝብ ህዝብ ከተነሳ ደግሞ አይቆምም። ቅድም ወንድሜ መመሩ እንዳለው የቅርታ ማለት ኦባንግ ነው ያለው የአረብ ስፕሪንግን ብንመልከት ራሱ ቱኒዚያ እንዴት ነች? በዛ ለአንድ ሰው ራሱን አቃጥሎ ምን ተፈጠረ? እስከ መጨረሻ ላይ 2015 ላይ ኖቤል ፒስ ፕራይስ እንኳን እንዲያገኙ ነው የተሸለሙት። ግን የነሱም መሰላችሁ ልዩነታቸው በዚህ በሶስቱ ነገር አልነበረም። የኤትኒሲቲ አልነበረም፣ የሪሊጅን አልነበረም፣ የሪጅን አልነበረም። እና what I'm trying to say ራሳችንን ወደዛ ከመሄዱ ፋንታ በፕሪንሲፕል ደረጃ ልዩነታችን ጎን አስቀምጠን ህዝቦች በኮመን ዲኖሚኔተር ወደንም ጠላንም እኮ ሶማሌ ብቻውን ነፃ ሊወጣ አይችልም። ነበር ኦሮሞን ብቻውን ነፃ ሊወጣ አይችልም። ነበር አማራ ብቻውን ነፃ ሊወጣ አይችልም። ሁሉም በተለይ እነዚህ ሶስቱ የሚያስቸግሩት ከኛ ከደቡብ ከሶማሌ ከጋምቤላ የመጣን ሰዎች እነግራቸዋለን። በተለይ አምቶካም ህዝብ ኢንተለጀንስ ይሄ ትግራይ አማራ ይሄ የሚጮሁ ሶስቱ የኢትዮጵያ ፖለቲካል ኢኩዌሽን ሶስት ብቻ ቫሪያብል አይደል፣ ከዛ በላይ ነው 80 ቫሪያብል ያለው እና እኛ ወደፊት መተን ጥሩ አይነት ማኒፌስቶ አውጥተን በሐሳብ ደረጃ ይሄንን ማጋለጥ አለብን ብዬ ነው የምገምተው። ብዙ አወራሁ፣ ይቅርታ አድርጉልኝ እና አመሰግናለሁ። ጥሩ ነው። ወደፊት እያልን ማንሳቱን ብዙ ጥሩ ነው። ለውይይታችን የበለጠ መዳበር ያግዘናል። ምናልባት አሁን ኢንጂነርም በዚህ ላይ እስቲ አስተያየት ስጥ። እንደው ፎከሳችን ምንድነው? ኦብጀክቲቭ ቅድም ያልኩት ዓላማው ምንድነው? የሚተኝነት ይነሳ ይላል ብዙ ሰው ይላል። ያጭሩ ጊዜ በተለይ የሽግግር መንግስት ቋቋም በኢትዮጵያ ውስጥ አሁን ብዙ ጊዜ ብዙ ህዝብ ብሶት የያዘው ህዝብ ለሽግግር ጊዜ ያስፈልገዋል። መቼም የረጅም ጊዜ እቅድ ይኖረዋል። ያ የረጅም ጊዜ እቅድ ምንድነው? ዲሞክራሲን መትከል ነው። በዛች ሀገር ውስጥ ተጠያቂነትን መትከል ነው። ህዝብን የሚያከብር መንግስት መቅጠር ነው። ያ ረዘም ያለ ጊዜ ሊሆን ይችላል። ግን አሁን ምንድነው አብይ ሀስትጎ አይበቃም። አሁን ሽግግሩ ከሽፏል አይደለም? የኢትዮጵያ ሽግግር ከሽፏል እና አብይ መሄድ አለበት፣ የሽግግር ጊዜ መፈጠር አለበት የሚለው ሚኒመም አጀንዳ ሆኖ የኢትዮጵያንን የሚያሰባስብ እንትን አይደለም፣ አጀንዳ አይደለም ወይ? ሌሎች ጥያቄዎች አሁን ዶክተር እስማኤል ያላቸው ጥያቄዎች አንዳንድ ጥያቄዎች ለይደር በምክክር በኋላ በትራንዚሽን ጊዜ ልንፈታቸው የምንችላቸው አይደሉም ወይ? አሁን ኢትዮጵያን ሁሉ ተባብረን ይሄንን ስርዓት አስወግደን የሽግግር ጊዜ መፍጠር አይደለም ወይ? እንደው ያጠር ያለው የአጭር ጊዜ ግቡ የሚሆነው ለማለት ነው። እስቲ ሐሳብ ስጥበት ኢንጂነር። ታንክ ዩ። እንግዲህ ያው ኦብጀክቲቭ በርግጥ ለውጥ ነው የምንፈልገው ኢን ሾርት
ምን አደለውት እንደሆነ በሂደት የምታየው ጉዳይ ነው either ስልንቀለውት ወይም transformation of power from ብልጽግና ወደ እንትን እሱ በኋላ በሂደት የምናየው ጉዳይ ነው ምክንያቱም ከኦብጀክቲቭ ኮር ኦብጀክቲቭ በስተጀርባ ብዙ ነገሮችን ተቀምጠን ማስቀመጥ እንችላለን እኛ ግን ማወቅ ያለበት ነገር ምንድነው we have to be serious on this issue የሰውየው ቶን እኮ ያቢቶን በተለያዩ ነገሮች ላይ ከፍ ብለዋል የሀገር መንግስት እዚያ ሀገር አይታሰብም አለ this is a very high tone ለኛ ነው ሁለተኛ ደግሞ this week እንደምንሰማው በመንግስት መፈንገለ መንግስት ወይም በመፈንገለ መንግስት የሚመጣ ነገር እዚያ ሀገር የለም እኛኮ ወታደሮች ነን እስከዚህ ደረጃ ሁሉ የደረሰ ሰው እንግዲህ what how could you define him እንዴት አድርገህ ነው define ማድረግ የምትችለው ይሄኮ እኛ ማሰብ መቻል አለብን ብዙ ነገሮች እናስባለን ግን እንዴት አድርገን ነው ማድረግ የምንችለው how could we just do መጀመሪያ የኛ ልክ አሁን እንዳልከው ኦብጀክቲቭ ምንድነው ፎከሳችንን እኛ ምንረበረበበት አገር ቤት ያለው ጥጥቅ ያለው እኛ ውጭ ሀገር ያለነው ምንረበረበበት ኮር ኦብጀክቲቭ መሆን ያለበት ለውጥ እዛ ሀገር መምጣት አለበት ደብ ያ ኦርጋን ከዛ አካባቢ ሪሙቭ ማድረግ ያስፈልጋል አንድስ በሽተኛ ክሮኒክ እንትን ካለበት ወይም ካንሰር ምናምን ካለበት ያ ካንሰር የመቁረጥ ፖሲቢሊቲ ካለው ይቆረጣል ብዙ ጊዜ ተቆርጦ ይወጣል ከዛ ይጣላል ከዛ አዲስ ይበቀላል ከዛ is the same problem አሁን ያለንበት ሁኔታ ክሮኒክ ፕሮብለም ነው አሁን ኢትዮጵያ ውስጥ ያለ የሚሰማ ሰው አይደለም ቀደም እንዳልኩት የኬንያ የህዝባዊ እምቢተኝነት ይድሜ ወሰዱት ወደ ሳይንቲፊክ ቼንጅ ውስጥ አስገቡት በጣም ሼምፉል የኛ ሎስ ኬንያ ስንት ሰው ነው የተገደለ ለውጥ ያችን ዛሬ የተወሰነው የእንትን ስንት ሰው ነው ሞተ ኢትዮጵያ ውስጥ በሚሊዮን የሚቆጠር ሰው እስካሁን ድረስ የማይሰማው አንድ ግለሰብ ደሙ እንኳን እስከ 4 ኪሎ የማይደርስ አብይኮ ቤተ መንግስት ቢሞት እኮ ደሙ እስከ 4 ኪሎ እኮ አይደርስም 4 ኪሎ ሴንተር ላይ ደሙ 4 ኪሎ ሁሉ አይዝም ራሱ እኔ ግለሰብ ነኝ እዚህ የህዝብ ስልጣን ነው የህዝብ አገር ነው የኢትዮጵያውያን አገር ነው ብሎ ማያሰብ ሰው እንዲህ በእኛ ላይ ሽንቱ የሚሻናው እንዲህ የምናገር ለምን ፊል አናደርግም የኛ ሰውየው ሪሙቭ ማድረግ ነው ከዛ ቼንጅ እናመጣለን ምን አይነት ቼንጅ ነው ከዛ በኋላ ዲስከስ የምናደርገው ጉዳይ ነው አንዳንድ ነገሮች በእርግጥ አሉ ሪቫይስመንት የምናደርጋቸው ምክንያቱ ብዙ ጊዜ አንድ ሰው ስልጣን ሲይዝ በእኛ ሀገር ላይ ልክ እንደመነገሻ እንድሜልክ እንዛ ስልጣን ላይ እንደሚቆይ ሆነ ከሌሎች ሀገሮች እኮ ልምድ መውሰድ እንችላለን ዋይ ለምንድነው አሁን አሜሪካ አንድ ሰው ከ8 አመት በላይ በህገ መንግስት በተቀመጠው መሰረት ከ8 አመት በላይ መቅጠል አይችልም የፈለገ ነገር ይሁን የፈለገ ሰው ይሁን የፈለገ አክቲቭ ይሁን ከ8 አመት በላይ መቅጠል አይችልም ይሄ በህገ መንግስት የተቀመጠ ነገር ነው ይሄ ራሱ በጣም አስፈላጊ ነው ለኢትዮጵያ አስፈላጊ ነው ምክንያቱም ያቺ ወንበር በጥቂት ወይም በእንትን ብቻ የሚደረግ ስልጣን አይደለም የዛ ስልጣን ራሱ እንትን እኛ ማየት መቻል አለበት ስለዚህ እኔ የሚታየኝ ነገር ምንድነው ለዚህ ኮር ኦብጀክቲቭ ዋና ነገሩ ምንድነው ፎከሳችንን እዚህ ቼንጅ ላይ መሆን አለበት ቼንጅ እንዴት ይመጣል አሁን ሪቢሪቡ አገር ቤት ያለው በእምቢተኝነት ጥጥቅ ያለው በጥጥቁ እኛ ደግሞ በአቅማችን ምንችለው ኔጎሺዬሽን ከሌሎች ሀገሮች ጋር ወይም ከመንግስታት ጋር ኔጎሺዬሽን መፍጠርና ድምጽ ማሰማት
መቻል እንትን ማለት ነው ተዋርደናል እኮ ኬንያ ከኛ ኋላ ጀምራ የህዝቡ ጥያቄ ተሰምቷል ይሄ እኮ ትልቅ ውርደት ነው ምንድነው የሚባለው look them they don't listen አይሰሙም ስለማይሰሙ እኮ ነው አሁን እስካሁን ድረስ የሚዋጉት እኔን አባልም አይተረትብንም ይተረትብናል አይሰሙም ስለማይሰሙ እኮ ነው አሁን የኬንያ ተመልከቱ ሰብዩ እንትን ብለዋል አሁን they are going to do some things ቀላል ሄዴክ አይደለም ለኛ ቀላል ውርደት አይደለም እንደዚህ አይነት ጆሮ የሌለው አይን የሌለው የማይሰማው መንግስት ማቆየት ማለት I think እኔ አይመስለኝም ስለዚህ ሁላችንን በምንችለው ጎራ አሁን ኢምባዊ ኢምብተኝነት በተለይ ቅርበት ያሉት ሀገር ቤት ያለው ከአዲስ አበባ ጀምሮ እስከ ገጠር ድረስ በየወረዳዎቹ ያሉት ወይም በየክፍላት ሀገር ያሉት በሙሉ እንነሳ ለምን እናምጣ በኋላ ምን እንደሚደረግ እንስማማበት ብዬ ነው እኔ ማስተላለፍና ፎከሳችንን ኦብጀክቲቫችንን ቼንጅ ነው የምንፈልገው ቼንጅ እንዴት አድርገን እናመጣለን የተለያዩ ስልቶች ናቸው የምንጠቀመው ስልቱ አንዱን ይሄንን ነው አናለው አመሰግናለሁ ኢንጂነር ኦባንግ ይሄንን ጥያቄ ያነሳውበት ምክንያት አንዳንድ ጊዜ ትግል የጠራንትን ግብ ይጠይቃል መፈክርም ይዞ ለመውጣት እኮ ነው ማታገያ ቃልም ለመፍጠር ምንድነው ኢትዮጵያ ውስጥ የምንፈልገው ለውጥ አሁን አንዳንድ ሀገር ህግ ይከበር ብለው ይወጣሉ ሰልፍ የታሰሩ ይፈቱ የሚል አለ የኢኮኖሚ ፖሊሲው ይቀየር ትምህርት ፖሊሲው ይቀየር እንደዚህ አይነት ጥያቄ ውስጥ አይደለም አሁን ያለው ህዝባዊ ቢተኝነታችን አሁን ያልከው ኢንጂነር ኦባንግ የሥርዓት ለውጥ ያስፈልጋል ነው የረጅም ቼንጅ ሁለት ጥያቄዎች ያሉ ይመስለኛል ኢትዮጵያ ውስጥ የረጅም የመንግስት ለውጥና የሥርዓት ለውጥ አሁን የረጅም ቼንጅ ነው ጥያቄያችን ቀስ ብሎ የሥርዓቱ ለውጥ እንግዲህ ቁጭ ብለን ምን መክርበት ነው ማለት ነው ሁለተኛው ምዕራፍ ነው ማለት ነው ቁጭ ብለን በፌደራል ስርዓቱ ላይ ጊዜ ገዝተን እንወያያለን በባንዲራ በመንለው ላይ በቋንቋ በመንለው በብዙ መተሳሰሪያ መሪዎች ላይ ውይይት ይጠይቃል ገና እሱ ሁለተኛው ፌዝ ነው የመጀመሪያው አሁን የሥርዓት ለውጥ ጥያቄ ነው የሚለውን እኔም የምገዛው ነው ኢንጂነር ኦባንግ አሁን እኔ ብዙ ተናጋሪ ደግሞ እንዳልሆን አበዛው ከያንዳንዳችሁ ቀጥሎ እየተናገርኩ ረጅሙን ጊዜ ነው እየወሰድኩ ነውና መምህር ደምሰው ባካ አው አጭር ጊዜና የረጅም ጊዜ የምትላቸውን ሁለቱን አስቀምጥልና አጠራር አው ዝላይ በርግጥ በድጋሚ አመሰግናለሁ አንዳንድ ነገሮችን መረዳት ያለብን ምንድነው የሀገራችን ጉዳይ የኢትዮጵያ ከሌላው ሀገር የተለየ ነው እጅግ በጣም ውስብስብ ነው በጣም ከፍተኛ ብዙ ፈተናዎች ብዙ መከራዎች እንደ ኢትዮጵያ ያየ ባለም ላይ ሀገር የለም ግን ከዚህ የከፋ ነገር ሳይመጣ ምን መደረግ አለበት በሀገር ቤት ውስጥ ምን መደረግ አለበት በውጪ ሀገር ምን መደረግ አለበት አንድ ትግል ሲጀመር ትግል መሪ ይጠይቃል አሁን ማን ትግል ጀምር ማን ያስተባብር ማን የዚህ አይነት ፈተናዎች አሉ ኢትዮጵያውያን በጣም ኮንፊውዝ የሚያደርግ ሁለተኛ ምንድነው ዴስቲኔሽን ፖይንታችን ግባችን ምንድነው አሁን በአጭር እኔ የማስቀምጠው የሥርዓት ለውጥ ነው አብይ ማስት ጎ ግን ይህንን ስርዓት የምናስወግደው እንዴት ነው በምን አይነት መንገድ ነው የምናስወግደው እዚህ ነው ይሄን ስትራቴጂው መቀየስ ያለበት አሁን አብዛኛው ሰው በተለያዩት ሚዲያዎች በተለያዩ እርግጥ ያንዳንዱ ሰው የራሱ ሐሳብ አለው የሽግግር መንግስት ነው የሽግግር ፍትህ ነው ዘንዶ ተቀምጧል እዚህ አለ ወንድሜ ኡባንግ አንድ ጊዜ ይሄን ዞር ሳናረግ ሌላው ነገር ሁሉ ማሰባው ምንድነው ምክክር ኮሚሽን ነው ኢምባሰሚ ኮሚሽን ነው ሰብአዊ መብት ኮሚሽን ነው ያልተቋቋመ ኮሚቴ አይነት ኢትዮጵያ ውስጥ የለም አንዳቸውም የፈየዱት ነገር ለኢትዮጵያ የለም ኢትዮጵያ ቤዚካሊ መጀመሪያ ላይ አሁን እኛ የምንቀመጠው በአጭር ጊዜ ውስጥ እቅዳችን መሪ የምናደርገው ምንድነው የሥርዓት ለውጥ ለምን ይህ ስርዓት ኢትዮጵያን በዓለም አደባባይ ያዋረደ ነው ዜጎችን የጨፈጨፈ ያስጨፈጨፈ ነው በድሮን
በታንክ በከባድ የጦር መሳሪያዎች በቅርቡ አሁን ተማሪዎች ከዩኒቨርሲቲ ሄደው ታግተው እኮ መከራና ስቃይ ሰላምና ደህንነትን እኮ መንግስት ማስጠበቅ ያልቻለ እኮ ነው። ሪዛይን ማድረግ ያለበት መንግስት እኮ ነው። ኢትዮጵያ ውስጥ ከፍተኛ አደጋዎች ነው። ለዚህ ነው ከሌሎች ሀገሮችም በሀገር ቤት ውስጥ ምንድነው መከናወን የሚገባው? ህዝባዊ እምቢተኝነቱ ተጣጥፎ መቀጠል አለበት። በውጭ የምንገኘው ኢትዮጵያውያን በተለይ ዲያስፖራዎች በአሜሪካ፣ በአውስትራሊያ፣ በካናዳ፣ በሩቅ ምስራቅ እስያ ሀገሮች ሁሉ የምንገኝ ምንድነው ይህንን ስርዓት እውነቴን ነው በተለያዩ አይነት መንገዶች መቃወም አለብን። ልዩነቶቻችን አስወግደን አንድ ትልቅ በጣም መጥፎ ነገር የተከሰተብን ምንድነው መጥፎ ጥላቻም ተዘርቶብናል። ልዩነቶቻችንን አስወግደን ነው ይሄ ምን ሆነ ያለበት። ይህ ማለት ኢትዮጵያ ማለት አማራ ማለት ናት። ኢትዮጵያ ማለት ሶማሌ ማለት ናት። ኢትዮጵያ ማለት ኦሮሞ ማለት ናት። ኢትዮጵያ ማለት ትግሬ ማለት ናት። እንዲህ ስንል ብቻ ነው። ለዚሁም ደግሞ ምንድነው መከራና ግፍ በአማራው ህዝብ ላይ ተደቅኗል። ምንም ጥያቄ የለም። በየቀኑ ሞት ነው። የሞት ዜና መነገር ይሆናል በ7-8 ጣቢያዎች ሁሉ። ይህንን የአማራው ሞት ስቃይ የምንቀበልበት የምንካፈልበት ጊዜው ዛሬ ነው። የአማራው ሞት የጋሞ ሞት ነው ብለን ማመን አለብን። አሁን አብዛኛው ሰው ምንድነው ይደለሽ ነው። እዚህ ራሱ በውጭ ሀገርም ትልቅ የራሳችን ድክመት አለብን። በዲፕሎማሲው በዓለም አደባባይም የምናደርጋቸው ነገሮች ምንድነው? አሁን ለምሳሌ ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ 900,000 በላይ ኢትዮጵያውያን አለ። ሰላማዊ ሰልፍ ይሄንን ግፍ ለማውገዝ ስንት ነው? 300 እና 400 ሰው ነው የምወጣው። 900,000 ኦልሞስት አሁን 1 ሚሊዮን ነው። ጓደኞችም ዘመዶችም እዛ አካባቢ ያሉት እንደሚነግሩት መች ነው ግፍን የምንቃወመው? ኢትዮጵያ በርካታ ሎየሮች አሉ። ፖለቲካል ሳይንስ ኢንተርናሽናል ሪሌሽን የተማሩ አሉ። በርካታ ምሁራኖች አሉ። ለምንድን ነው በጋራ መተን ይሄንን ስርዓት በቃ የማንለው? እርስ በርስ ምንድነው ባክፋየር ማድረግ፣ አንዱ ላይ መርዝ መርጨት። አንዱ ትናንት እከለ ሜሶን ነው፣ ትናንት እከለ ኢሃፓ ነው፣ ትናንት እከለ የሶማሌ ነፃ አውጪ ድርጅት ነው፣ ትናንት እከለ ኢሳት ነው፣ ትናንት እከለ የአብይ ደጋፊ ነው። ይሄ ሁሉ ስርዓቱን ይጠቅማል፣ እኛን ምንም አይጠቅመንም። ልዩነቶቻችንን በማወቅም ሆነ ባለማወቅ የፈጸምነውን ጥፋቶች ቢኖርም እንኳን ሰውየው ዓለምን ያጭበረበረ ነው፣ ዓለምን ያሳሰተ ኖቤል ለተሸለመ ሰው እኮ ነው። እናት ኢትዮጵያ ስንሞት ኢትዮጵያ ስንኖር ኢትዮጵያዊ ነን ምናምን ብሎ ዓለምን ነው ሁሉ ነው ያደነባበረው። ያላታለለው ሰው የለም። ግን እያንዳንዱን የሞት አይነት እያንዳንዱን የግፍ አይነት ኢትዮጵያን አሳይቷል። ለዚህ ነው ይህ ስርዓት መወገድ አለበት። ግንባር ቀደም የኢትዮጵያ ሕዝብ ጥያቄ በአገር ቤትም በውጭም መሆን ያለበት ይሄ ነው። ልዩነቶች እጅግ በጣም መጥፎ ናቸው። ለድል አያበቁም፣ ህብረት አያመጡም፣ አንድነት አያመጡም፣ ፍትህ አያመጡም በምንም ተአምር። የሶማሌው ሞት የኔ ሞት ነው፣ የአማራው ሞት የኔ ሞት ነው ብለን ሁላችን መቀበል አለብን። ለዚህ ነው ከዚህ የከፋ ነገር ሳይመጣ አንድ ካልሆን አደጋው በጣም ከባድ ነው። ለምሳሌ አሁን በቅርቡ የዛሬ 7-8 ቀን በደቡብ ኢትዮጵያ የነጻነት ታጋዮች ትግል ገጥመዋል። አሁን ይሄ ምንድነው? ቀደም ሲል የደቡብ ኢትዮጵያ ህዝብ ለነጻነት ትግል በግፍ የሚፈሰው የአማራ ህዝብ ደም የኔ ደም ነው። ፋኖ ለመሆን ዘር፣ ብሔር፣ ቋንቋ አይጠይቅም። እኛ መደቡብ ፋኖ ነን። ፋኖ ለኢትዮጵያ ነጻነት ይታገላል፣ ያሸንፋል። ድል ለፋኖ፣ ፋኖ ሂሮ በሚል ተበትኗል በርካታ ወረቀቶች። አሁን የዛሬ 9-10 ቀን እኔ እንደደረሰኝ መረጃ ከሆነ ደንዳሾ የደቡብ ኢትዮጵያ ህዝብ ለነጻነት ታጋዮች አሁን ንቅናቄ ጀምረዋል። ልክ እንደ ህዝባዊ እምቢተኝነት ደንዳሾ እንደ መሪ ያቆሙት ምንድነው? ደንዳሾ ማለት የአካባቢው የጋሞ ጎፋ ቋንቋ ነው። የጋሞኛ ነው። ጋሞኛ፣ ወላይትኛ፣ ጎፍኛ፣ ሰላምበር እዛ አካባቢ ያለ በሙሉ የሚጠቀመው ይሄንን ቋንቋ ነው። በጋሞኛ ቃል ነው አሁን ጻፉት። አንድነትን እንፍጠር፣ አንድ እንሁን፣ በደልና ስቃይ ይቁም፣ በግፍ በመከራ የፈሰሰበት ህዝብ ለአንድነት እንቁም፣ በዘረኝነት ይብቃ፣ ፍቅር እንሁን፣ በትግላችን ነጻነታችን ይረጋገጣል። ደንዳሾ ባቢዳይ ሲሞ ያይዳይ ሲሞ የፈራ ይመለስ ብሎ የደቡብ ኢትዮጵያ ልጆች አሁን ህዝባዊ ጥሪ ጥሪ ያደረጉ ነው። ይሄ አሁን እኔ ከዛ የመጣልኝ መረጃ ነው። እኔ አሁን ይሄንን የማነበው ለዚህ ነው ግፍ፣ መከራ፣ ዘረኝነት ይብቃ፣
የሚል ጥሪ አምጥተዋል። ለዚህ ነው ኢትዮጵያውያን መሰረታዊ ምንድነው የምንታገልበትን መሪ ዓላማ ማወቅ አለብን። የምንታገል የሥርዓት ለውጥ ነው። ይህ ሥርዓት በዚህ የሚቀጥል ከሆነ ከየመን ከሶማሌ የበለጠ ከባድ አደጋ እውነትን ነው ዳቦ ለማኝ ሆነን ነው የምንቀረው። ሀገር እናጣለን። ሀገር ባለቤትና የዜግነት ባለቤት ነው የምናጣው። ለዚህ ነው ሁላችንም ኢትዮጵያውያን እጅ ለእጅ ተያይዘን በህብረት በአንድነት ነው መታገል አለብን። ከሌሎች ሀገሮች ምንድነው ከስሪላንካ ህዝብ ምንድነው የምንማረው? ስሪላንካ ህዝብ እኮ አስተባባሪ ኮሚቴ ያለ ህዝብ እኮ ህዝባዊ እምቢተኝነት መጥቶ ነው ቤተ መንግስት ሩጦ የገባው። ህዝቡ አንድ በመሆኑ ነው ስሪላንካ ህዝብ። ለምንድነው ከጋና ህዝብ የምንማረው? ከደቡብ አፍሪካ ህዝብ የምንማረው ምንድነው? ሚዲያዎችም አንድነት ህብረት መፍጠር ነው። በዚህ ነው አንድ ሚዲያ ማለት ልክ አሁን ይሄ ሚዲያ ወንድም ዶክተር እስማኤል አለ፣ ኢንጂነር ኦባንግ አለ። ልክ አንድ ክፍለ ጦር የበለጠ ነው ሚዲያዎች አገልግሎት በመስጠት ላይ የሚገኙ። ለዚህ ነው መብት ይጠየቃል፣ ነፃነት ይጠየቃል፣ አይለመንም። ለአንድ ግለሰብና 100 ለማይሞሉት አጃቢዎቹ 120 ሚሊዮን የኢትዮጵያ ህዝብ እየተሰቃየ ነው የሚገኘው። ለዚህ መሰረታዊ ለውጥ ያስፈልጋል። ህዝባዊ እምቢተኝነቱ ተጧጡፎ በአገራችን መቀጠል አለበት። እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በጣም ጥሩ ሐሳቦች ናቸው የተነሱት። እንዳላችሁት እንግዲህ መቼም አንድ ህዝብ ለተቃውሞ ሰንቆ ሲወጣ ትግል ውስጥ ሲገባ እምቢ ሲል ግቦች አሉትና የኢትዮጵያ ህዝብ ትግል እውነት ነው የሥርዓት ለውጥ ጥያቄ ነው። ይሄ መንግስት የከሸፈ መንግስት ነው። ልንጠግነው ማንችለው ነው። ተስፋ ልናደርገው ምናልባት ሊያርም ይችላል ብለን እስቲ ጊዜ እንስጠው። ከዚህ በፊት ታስታውሱ እንደሆነ ዶክተር አብይ ወደ ስልጣን ከመጣ በኋላ የብዙ ሰው ችግር አረ በወቅቱ የሚቀጩ ችግሮች አሉ ስትሉት ብዙ ሰው ምንድነው ጊዜ እንስጠው፣ ጊዜ ይሰጥ። የእንግሊዟ ጠቅላይ ሚኒስትር ታስታውሳላችሁ ወደ ስልጣን በመጡ በስንተኛው ወር ነው ከስልጣን የእንግሊዝ ጠቅላይ ሚኒስትር ከስልጣናቸው ወረዱት? በወራት እኮ ስልጣን ላይ ወደ ስልጣን ሲመጡ የገቡትን ቃል አላደረጉም። በዚህ ወራት ውስጥ መጀመር ነበረበት ተብለው ከስልጣን ወርደዋል። የኬንያው ፕሬዝዳንት 2 ዓመት አልሆናቸውም፣ ገና 2 ዓመት አልሆናቸውምና እኛ 6 ዓመት ሙሉ በቆየን ቁጥር የበለጠ ችግሮቻችን እየተወሳሰቡ ነው የመጡትና አሁን ህዝባዊ እምቢተኝነት በተለይ በከተሞች አካባቢ ያነጣጠርንበት ምክንያት እንዳልነው ነው። አዲስ አበባ ለምሳሌ የፖለቲካ ማዕከል ናት፣ የፖለቲካ ከተማ ናት። ባህር ዳር፣ አዋሳ፣ አሶሳ እንደዚህ በየቦታው ያሉት ትላልቅ ከተሞች በተለይ ወጣቶች መደራጀት መቻላል ለሥርዓት ለውጥ መታገል ያለባቸውና አብሪ የሆኑ ሐሳቦችን ስላነሳችሁ በጣም ነው ማመሰግናችሁ። እስቲ አሁን ምንድነው እንግዲህ አንድ የውይይታችን አካል አንዳንድ ሰዎች ጠይቀዋል። ባለፈው ህዝባዊ እምቢተኝነት ኢትዮጵያ ውስጥ ያስፈልጋል ስንል ዘዴው ምንድነው? ለምሳሌ ኢትዮጵያ ውስጥ አሁን ሰላማዊ ሰልፍ የሚያዘጋጁ ሰዎች ብድግ ካሉ ይታሰራሉ፣ በሙሉ ይታሰራሉ። እና እንደዚህ የሚያደራጀን ሳይኖር የሚያቀናብርልን ሰው ሳይኖር ሰልፍ ጠርቶ በማግስቱ ወህኒ ቤት የሚገባባት ምድር ከሆነች ይህንን ህዝባዊ እምቢተኝነት ተግባራዊ የምናደርግባቸው ዘዴዎች አሉ ወይ? የኢኮኖሚ አመጾች አሉ ወይ? በኢኮኖሚ በፖለቲካ የምናምጽበት ዘዴዎች ምንድናቸው? በማህበራዊ ጉዳይስ እንዴት ነው አምጸን በብዙ ትግል በብዙ ድምር በዚህ በህዝባዊ እምቢተኝነት ድምር ውጤት ይሄንን ስርዓት ገርስሰን እናንተ ያላችሁ ስርዓታዊ ለውጥ ምናመጣው እንዴት ነው የሚል ጥያቄ አለና ዶክተር እስማኤል እባክህ በዚህ ላይ ደግሞ እስቲ አንተ ብዙ እንዳጠናህ ማቃለሁኝ ሐሳብ ስጥበት። በጣም አመሰግናለሁ ወንድሜ። ያው ቅድም እንዳልኩት ያው ነገሩን ለማሳነስ ሳይሆን እንደማንኛውም ሀገር ይሄ ፓራሌል ሂስቶሪካል ኤክስፒሪየንስ እንደሚባል ከሌሎች ሀገሮች መማር እንችላለን ማለት ነውና በአሁኑ የተደቀነብን ችግሮች እኔ ማምነው ኦፕቲሚስቲክ ነኝ ይፈታል ነው። አሁን ለምሳሌ እዚህ ትንሽ የጻፍኩት ነገር ምንድነው የሚለው ጋንዲ ሬዚስተንስ ቱ ብሪቲሽ ሩል ኢን ኢንዲያ አንደኛው እሱ ነው። the US in civil rights movement led by Martin Luther King ሶስተኛው ደግሞ the resistance to apartheid to South Africa እነዚህ ሁሉ ምንድነው አንድ ቅድም እንዳልከው ክሊርሊ የሆነ በአንደኛ ነገር ሞራል ያላቸው ሰዎች
ቪዥነሪ የሆኑ ጀኒዩን የሆኑ ራሳቸውን ለዚህ ለውጥ ለማምጣት የተዘጋጀ መሪዎች ነበሩ የሚመሩት። እነሱም as a key የወሰዱት ምንድነው? አንደኛ ነገር የሲቪል ዲስኦቢዲየንስ እንዴት ምንድነው የወሰዱት? አንደኛ as a public በህዝቦች፣ ሁለተኛ ደግሞ ነን ቫይለንት፣ ሶስተኛ ደግሞ ህዝቡን ቅድም እንዳልከው ኮንሽስ ሌቨሉን ወደ ላይ ማምጣት ያሉን ሪያሊቲዎች ማስረዳት፣ አራተኛ ደግሞ ፖለቲካል ብሪጅ at the end of the day ምን ቦይልስ ዳውን በህግ ነው ወደ ህግ ነው የምንሄደው ማለት ነው። እና ምንድነው ማድረግ የምንችለው ብለን ራሳችን ከጠየቅ ቀላል እኮ ነው፣ ግን እንዴት አንድ ላይ ሆነን ብዙ ማውራት ዛሬ እኔን እድል እዚህ ብትሰጡኝ እስከ ነገ አወራላችኋለሁ። ሂውመን ቢንግ ኢዝ አ ስቶሪ ቴለር እና የተለያየ ስቶሪዎች ነገራችኋለሁ ደስ የሚል እሱ አይደለም ትልቁ ግን ምን መሰላችሁ ወንድሞቼ ታውቃላችሁ እናንተም ለወደፊቱ እኛ ራሳችን በዚህ በኮንሰፕት ደረጃ ጥናቶች ማድረግ እንችላለን። ለምሳሌ ከሌሎቹ አገሮች ምንድነው የተማርነው? ለምሳሌ ያኔ እንደ ኤል ሳልቫዶር የተደረገው፣ ቺሊ ለምሳሌ 1973 ማአት ሂስትሪ አለ ማንጨርስ። ግን ፕራክቲካል መሆን አንድ ትልቅ ነገር ነው። ኢትዮጵያ ወደንም ጠላንም ወንድሞቼ ያልተገዛች ሀገር ነች። አንድ ነገር ስትተነትን ወይንም አናሊሲስ ታረግ ከተጨባጭ ሁኔታ ኦብጀክቲቭ ሪያሊቲ ካልተነሳ በአየር ላይ የሚንሳሰፍ መሄድ እንደ ወፍ ሆኖ ግን የምታርፍበት ዛፍ ወይም ቦታ ያጣች እንዳንሆን እና ኢትዮጵያ ያልተገዛችን ብትሆንም ምንም እንኳን ዋለልኝ ድሮ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ ቢያወራም ዛሬ እኔ በኔ እይታና በኔ መነጽር ኢትዮጵያ እኮ ሂስቶሪካል የሆነ ፕሪዝን ውስጥ ነው ያለችው። ይሄ ደግሞ ልጆቿ የማይስማሟት አንደኛ ነገር አንዱ ከዚያው ወለጋ ውስጥ ያሉት ዛሬ ኦላ ተብሎ ይዋጋል፣ ሌላው ፋኖ ተብሎ ይዋጋል፣ ሌላው ትግራይ ተብሎ ይዋጋል። ግን at the end of the day እንዴት ነው ከዚህ አይነት ማንታሊቲ የምንወጣው? ጥሩነቱም መሰላችሁ አንድ ራሳችን እንደ ፎርስ ማቋቋም ብንችል እኮ ራሱ ኢንተርኔቱ ዛሬ ብዙ ስራ ይሰጠናል። ኢንተርኔት ራሱ እኮ በተለይ ለድምጽ ቮይስለስ የሆኑ ሰዎች ድምጽ ሊሆን ይችላል። እና አንደኛ ነገር ኢንተርኔቱን በደንብ መጠቀም አለብን። በደንብ አድርገን ለምሳሌ ጥናታዊ የሆነ የኢትዮጵያን ህዝብ እንዴት እንደምናስነሳ ይሄ በሪሊጅን በምናምን የሚባለውን ገርስሶ ሁሉም at the end of the day ኢትዮጵያዊ መሆኑን እንደሚያውቅና ችግሩ ቤቱ የሚያንካካው ወይንም ይሄ በሪሊጅን አይፈታለትም ወይንም በኤትኒሲቲ እንደማይፈታለት በተለይ በደንብ አድርገን ማስረዳት አለብን። ሌላ ደግሞ ለምሳሌ እኛ ዲያስፖራ ያለው ቀድሞ መንበሩም ተናግሯል። ኢትዮጵያ ከ3 ቢሊዮን በላይ ነው የምታገኘው በሬሚቴንስ። ያን ነገር በሱ እጅ እንዳይገባ አሁን በቅርብ ጊዜ አሁን IMF እና ወርልድ ባንክ $10 ቢሊዮን ለኢትዮጵያ የሰጠች ነው። ሁላችንም እንደምንሰማ ናሽናል ምንድነው ገቨርንመንት ምናምን ትራንዚሽናል ወይንም ኩዴታ ምናምን እያደባለቁ ሁሉም ወደ ስቴት ዲፓርትመንት ነው። ግን አንድ ወደዚህ ወደ IMF እና ወርልድ ባንክ እኛ ራሳችን አዝ አሳይመንት ወስደን ወረቀት ጽፈን ወርልድ ባንክ እና IMF ሰተን ምንድነው ይሄ ገንዘብ የምትሰጡ ሰውዬ አካውንታቢሊቲ መኖር አለበት፣ ምን ላይ እንደሚጠቀምበት መከታተል አለበት። ሌላው ደግሞ በዲፕሎማሲ ደረጃ ብዙ መጫወት እንችላለን። ለምሳሌ እነዚህ እዛ የተዋጋው ኦሮሞ ነው፣ ይሄ የተዋጋው አማራ ነው፣ ይሄ የተዋጋው ትግሬ ነው ከማለት ፋንታ ኢትዮጵያኖች ተዋግተዋል። ምንድነው እኛ በዲፕሎማሲ ደረጃ እንደነ ማይክ ሃመርን ማስረዳት እንችል? የዛሬ እኮ የአረቦች መጫወቻ ሆናለች ኢትዮጵያ እኮ ራሱን እኮ ይገናኛል። ለምሳሌ አሁን ሳዑዲ አረቢያና አቡዳቢና የሚፈልጉት እኮ ለራሳቸው ምግብ እኛንን በተለይ ኦባንግ በደንብ ያውቃል። የነሱን አካባቢ ወስደው በፔኒ እኮ ነው የተሰጣቸው። ሌላው ደግሞ ሚዲያ አሁን ለምሳሌ ቅድም አሁን ያቀረብከው ራሱን የቻለ ስራ ነው። ያንን ደግሞ ይሄ ሚዲያ the fourth pillar of democracy መሆኑን ህዝብ እንዲማር ማስረዳት አለብን። መጨረሻ ላይ ደግሞ ወንድሞቼ ወደኋላ ሳንል ማአት ቅድም እንዳልኩ ኢንቴሊጀንስ ያሉ
አንድ ነገር ልንገራችሁ እንደ አልማርያም ራሱን ምል ስሙ እንኳን መናገር የማይፈልገው ሰውዬ እውነቱን ልንገራችሁ እንደ ህፃን ልሁንና እዚህ እሱ አይነቱ ስጽፍ እኛ አንድ ነገር ማድረግ አለብን እንደነዛ አይነት ሰዎች መከታተል አለብን መጻፍ አለብን ማስረዳት አለብን አሁን ለምሳሌ ይሄ ኖሞር ልጅቷ ታስታውሳላችሁ ኢቨን በኮንግረስ ሴትዮዋ ቀጥሯት ምንድነው የትግራይ ህዝብ ስለተነሳ ስራው እንደገና አስቸገሯት እና እነዚህ እኮ ፍሪ ራይድ ያገኙ በእኛ እኮ ችግር ነው ለምሳሌ እዚህ አንድ አለ ሶሻል ሚዲያ ምንድነው ሬዲዮ ፕሮግራም ምንድነው ያለ ያው ዛሬ 3 ሚሊዮን ምንድነው በላይ ምንድነው ይሄ ከብት አልቆ ህዝብ ነው የሚወጣው ሶማሌ ሪጅን እነሱ ግን ምሉት ሩዙ በቅሎኮ እንደ አቢኮ ይሄ በፋንታሲ ዓለም ቢኖር ያንን መከታተል አለብን ያንን የሚሰጣቸውን እድል we have to follow up እና እኔ የምላችሁ መሰላችሁ ያው ብዙ ማውራት ይቻላል ብዙ ፕሪንሲፕሎች አሉ የተማረ ማዕት ሰዎች አሉ ግን what we need ያንን ኢምፕሊመንት እስካላደረክ ድረስ እና ወደ ፕራክቲካል አክሽኖች እስካልቀየርክ ድረስ ምንም አይመጣብዬ ነው የምገምተው ብዙ አወራኝ ቅርታ አድርጉልኝ አሁን በዚህ ጨርሳለሁ አይ ጥሩ ነው ብዙ በጣም ጠቃሚ ነገሮችን ነው ያነሳው ሳኙ ነገር ደግሞ ይሄ ነው እና ደስ ነው ያለኝ በጣም አስተማሪ ናቸው ሐሳቦች መምህር ደምሰው እኔ ነኝ ዛሬ በጣም ተጭኘው ወደዚህ ውይይት ውስጥ እንዲገባ ያደረኩት ስራውን ሁሉ አስተጓጉ ያለውኝ አሁንም የሄድበት ሰዓት ነውና ሁለት ነገር ብቻ በልና ሂድ ሌላ ጊዜ እንግዲህ እንደዚህ ተገናኝተን እንወያይበታለን አንደኛው አሁን በተነሳው ነገር ላይ እስቲ የትግል ታክቲኮችን የሰላማዊ ዘዴ ትግል ታክቲኮች በተለይ በከተሞች አካባቢ አንድ ነገር በል ሁለተኛው ልክ ስትጨርስ ብዙ ቋንቋ እንደምትናገር አውቃለሁ የኢትዮጵያ ቋንቋዎች በጣም እድለኛ ነህ በጣም ቀናለሁ በዛና በመትችላቸው ቋንቋዎች እስቲ አብሮነት ይልቃል ተባብረን ለለውጥ እንታገል በልልኝ ኦኬ እጅግ በጣም ወንድሞቼንም አንከር ሚዲያም ሁላችሁን አመሰግናለሁ በርግጥ ወንድሜ ዶክተር እስማኤልም ከኢንጂነር ኦባንግም ጋር አንድ የሚጋራው ትልቁ ነገር ከገለታው ጋር ከምንም ነገር በላይ ተግባር ነው ሺህ ነገር ተብሏል ሺህ ነገር ተወርቷል የኢትዮጵያ ጉዳይ መቋጫ የለውም እውነቴን ነው 10-15 ሚዲያ ብዙ ነገር ተብሏል ያ ኢንፎርሜሽን ሪሌሽን ነው መልካም ነው ትልቁ ነገር ምንድነው የሥርዓት ለውጥም ተግባር ነው ተግባርና ዘላቂነት ወሳኝ ነው የዓላማ ጽናት ወሳኝ ነው ስለዚህ እኛ አሁን በውጪ ሀገር ያለነው እውነቴን ነው ትልቅ ነገር አሁን ቅድም ወንድሜ ዶክተር እስራኤል እናዘ 10.5 ቢሊዮን ለዚህ ለጨፍጫፊው መንግስት ለአይኤምኤፍ ለወርልድ ባንክ ቀርቧል ኢትዮጵያውያን እኛ ተኝተናል በውጪ ሀገር ያለው ሲያትል ወደ 60,000 ያለ ወደ ሎስ አንጀለስ ወደ ሳንዲያጎ ወደ ካሊፎርኒያ ኦክላሆማ ሲሄድ ብዙ በርካታ ቦታዎችን ሄጄ አይቻለሁ በሺህ የምንቆጠር ኢትዮጵያውያን ኦልሞስት ከ2 ሚሊዮን ከ3 ሚሊዮን በላይ ኢትዮጵያውያን አለ ይህንን ህዝባችንን እንኳን ለሚጨፈጭፈው 10.5 ሚሊዮን ብር አብያውን 3 ክላሽ ይዛችሁ ቤተ መንግስት አትገቡም ብሎ ፉከራ እየፎከረ ነው ይሄንን ብር ደግሞ ለመውሰድ አሁን የተለያዩ ታክሲ ቦክች አሁን በቅርቡ ላይ ከአዲስ አበባ ከተለያየ አካባቢ እንደመጣሪ መረጃ ከሆነ ስቴት ዲፓርትመንት ጋር አሁን ሰዎች ተዋቅረው ቡድኖች ይመጣሉ አይኤምኤፍ ጋር ወርልድ ባንክ ጋር ይሄንን ካላወገዝ ነው እየተሰጠው በብድር የተሰጠ ድሮን ከቱርክና ከአረብ ኤምሬት የተገዛ ወገኖቻችን እየተጨፈጨፉ ነው ይሄንን ማውገዝ ነው ለዚህ ትልቁ ምንድነው አሁን ተማሪዎችም ታፈኑ እንዲሆኑ ተብሎ ቀደም ሲል ምንድነው አንዳቸው ምንድነው ይሄ ተፈጽሟል ግን we have to write resolution እኔ እንደመፍተው እንማስቀምጠው ሪዞሉሽን ለተባበሩት መንግስታት ድርጅት የምናቀርብበት ጊዜው አሁን ነው ወቅቱ አሁን ነው ይሄ ምንድነው ለተመዲ ለተባበሩት መንግስታት ድርጅት ለዩሮፒያን ዩኒየን ለአፍሪካ አንድነት ድርጅት ለወርልድ ባንክ ለአይኤምኤፍ ይሄ ለአይሲሲ ኢንተርናሽናል ክሪሚናል ኮርት ለሂውማን ራይት ኮሚሽን ደብዳቤዎችን ተፈራርመን የምናስገባበት ጊዜው ወቅቱ አሁን ነው ለዚህ ነው አሁን ይሄንን ሁሉ ትግል አሁን ቅድም አንሰና በተለያዩ ሚዲያዎችም አንስተናል ትልቁ ምንድነው ኢትዮጵያ 3 ነገሮች አሁን እኛ በጣም ያስፈልጉናል አንደኛ
ይሄንን ጀነራል ትግሉም ሁሉ የሁሉንም ድርጅት ፓርቲ ተፈጥሯል 20-30 አለ እዚህ ዲሲ አካባቢ 18 በላይ ድርጅት አለ ይሄንን ኮኦርዲኔት የሚያደርግ እባካችሁ አንድ አስተባባሪ ኮሚቴ ኮኦርዲኔተር መኖር አለበት ሁለተኛ አመቻች ኃይል መኖር አለበት ፋሲሊቴተር ሌላው ምንድነው መፍትሄ አፈላላጊ ኮሚቴ ኤርጀንትሊ መቋቋም አለበት ሁሉም ድርጅቶች ወደ አንድ መምጣት አለ እኛ የአንድ አባት ልጆች ነን እናት ሀገራችን ከውርደትና ከውድቀት ለመጠበቅ ሁሉ በጋራ ካልተነሳ እጅግ በጣም አደጋው በጣም ከባድ ነው ለዚህ ነው ተፈራርመን ሪዞሉሽን ለተባበሩት መንግስታት ድርጅትም አሁን ማስገባበት የሥርዓት ለውጥ አለ ምክንያቱም ኢትዮጵያ የተባበሩት መንግስታት ድርጅት ቃል ኪዳን የፈረመች አገር ናት አረንጓዴ ቢጫ ባንዲራችንም የነጻነት ምልክታችን በተባበሩት መንግስታት ድርጅት ያለው የሚያመለክተው ይሄንን ነው ስለዚህ ሁላችንም ተባብረን አንድ ሆነን ይሄንን ስርዓት ለምሳሌ በቃ የምንልበትና በአገር ቤትም ለምሳሌ ህዝባዊ እምብተኝስበት የቤቶች ቁጥሩም አድማ መንገድ በመዝጋት የተለያዩ ስልቶች አሉ ህዝባዊ እምብተኝነቶች ምክንያቱም የሥርዓት ኦልሞስት ኦል ሞቷል የሞተውን ስርዓት ይሄንን ምንድነው ኢትዮጵያ ህዝብ ከዚህ በኋላ የሥርዓት ሌላ ይሄ ስርዓት ደግሞ በሌላ ደግሞ ብልጣብልጥ እንዳይጠለፍ አንደኛ መጠንቀቅ አለብን በሌላ አምባገነን ስርዓት እንዳይተካ ይባካችሁ ስለዚህ መሰረታዊ ለውጥ እንዲኖረን የሚያስፈልገው ምንድነው ሶስት መሰረታዊ የታሪክ ትምህርት ነው እኔ ከታሪክ ትምህርት አቋያ ነው ይሄንን የሚገልጸው አንደኛ ኮኦርዲኔተሮች አሁን ነው ኢትዮጵያ አሁን እየተናጠች ነው 11ኛ ሰዓት ላይ ነው ኮኦርዲኔተሮች ፋሲሊቴተሮች አሁን ያስፈልጋሉ አመቻቾች መፍትሄ አፈላላጊ እነዚህ ሶስቱም በሺህ የሚቆጠሩ ምሁራን ዶክተሮች ፕሮፌሰሮች አሉ ይሄንን ወንድሜ መሳይም ላይ ትልቅ ኃላፊነት የምንጥለው ይሄንን ወንድሜ ገለታም ላይ በሌሎች ወንድሞች ላይ ነው ይሄንን አስተባባሪ ኮሚቴ ሁሉም ድርጅት ወደ አንድ ይምጣ መጨረሻ ምንድነው የሥርዓት ለውጥ ነው አጥፊውን አልሚውን ነገ ህዝብ ዳኝነት ይሰጣል ሀገሪቷን ወደ አቅጣጫ ይዞ እንደሚሄድ even እኮ አቅጣጫችን አነቁ ወደ ካፒታሊዝም ወደ ሶሻሊዝም ኢትዮጵያን ወዴት እየመራ እንዳለ ነው ግን በቀን 300 ሰው ነው የሚታረደው 176 ንጹሃን አማራ ሲታረድ 72 ጡጦ አልጨረሱ ዜጎቻችን ናቸው ትላንት የተፈጸመው ግፍኒ በጋሞ ጎፋ አካባቢ የተፈጸመው ግፍኒ በዘይሰቅ ላይ የተፈጸመው አሳው ባይ ደንዲቴ ደንዳሾ ደንዳ ባቢዳይ ሲሞ ያይዳይ ሲሞ ዳኜ ዋሌ የፈራ ይመለሳል ባቢዳይ ሲሞ ደንዲዳይ ሲሞ ደንዳሾ ባጸተና ጾናና እስፈተታይ ሙስሚኑ እሶግዳና ህብረት እንፈጥራለን አንድ እንሆናለን እናሸንፋለን ማለት ነው ይሄ በደቡብ ቋማ እጅግ በጣም ወንድሞችንም አንከር ሚዲያም አመሰግናለሁ በሚቀጥለው ሳምንት እንገናኛለን መልካም ጊዜ ይሁንላችሁ ወደ ስራ ስለሚሄድ ታንኪዩ በጣም እናመሰግናለን እንግዲህ ደህና አምሽ መልካም ጊዜ በጣም አመሰግናለሁ ጥሬና ክብረ ስለመጣ እናመሰግናለን እንግዲህ ወደ ኢንጂነር ባንክ ልምጣ የኢንጂነር ባንክ ይሄንን ጥያቄ ነው ወደ አንተ ማመጣው ምን ያድርግ ህዝቡ እንዴት አይነት ዘዴ ይጠቀም አሁን ሌላው ሀገር አንዳንድ አካባቢ መንግስት ትንሽ ነፃነትም ስላለው ሰልፍ ሲወጡ ፖሊስ ዙሪያቸውን ሆኖ እየጠበቀ አመጽ ያደርጋሉ ህዝባዊ ቢተኝነት ያደርጋሉ እዚህ እንደዚህ አይነት ሁኔታ በማይመችበት ሁኔታ ምን አይነት ዘዴዎች እንጠቀም አንድ ውጭ ሀገር የተነሳው አሁን አለ ያነሱት ዶክተር ኢስማኤልም ያነሳው መምር ደምሰው ያነሳው አለ ኢኮኖሚ ትግሎች በተለይ በዲፕሎማሲው ላይ ምን አይነት ሚና ሊኖረን እንደሚችል አንስተዋል እስቲ አንተ መሬት ላይ በተለይ ከተሞች አካባቢ ያለው ህዝብ እንዴት ተቃውሞውን ይግለጽ በሚለው ላይ አተኩራ አስተያየት ደግሞ ስጠን Thank you እንግዲህ ቅድም እንዳልከው ያው የኛ ኦብጀክቲቭ ኮር ኦብጀክቲቫችን ቼንጅ ነው ቼንጅ እንዴት እናምጣው አንድ ቼንጅ ራሱ ለማምጣት ኤጀንሲዎች ያስፈልጋል ቼንጅ ኤጀንሲ ብለን ምን ሰይማቸው ሰዎች መኖር ያስፈልጋል ይሄንን ስንል እንግዲህ አንደኛው ምንድነው ኮር ፕላነርስ ያስፈልጋል ኮር በደንብ ኮሌክቲቭ የሆነ ከተለያዩት ክልሎች ወይም ከተለያዩ ቦታዎች ምክንያቱም የነሱ ሪፍሌክሽን ግራውንድ ያለው ፕሮብለም ቤዝ ያደርጋል በስሞላ ሳይሆን ልክ ምረት የጨበጠ ኮር ፕላነርስ
ኮኦርዲኔት ማድረግ ያስፈልጋል። እነኚህ ኮኦርዲኔት ካደረግናቸው በኋላ ፕላን ሲያደርጉ ፕላኑ ወደ ተግባር ሲሄድ እኛ ደግሞ ወይም እዚህ የሚኖረው አስተባባሪ ሲሪየስ የሆነ ፎሎ አፕ ማድረግ ያስፈልጋል። ስፖንቴኒየስ ቢቻል ዴይሊ ወይም አወርሊ ክትትል ማድረግ ያስፈልጋል። እንዴት ናቸው? ምን ጎደለ? ምን ሆነ? ከውጪ ያለው አካል ደግሞ እነኚህ ሁሉ ለማሳካት ተግባራዊ ለመሆን የሚያስፈልገው ፋይናንሻል ይሁን ሁላችንን በዚህ ዙሪያ ላይ የምንችለው 20 ብር ይሁን 5 ብር ይሁን ብዙ ነን ብናዋጣ እና ያንን ሰፖርት ብናደርግ አይ ቲንክ ነገሮችን ቶሎ የምንመኘው ቼንጅ ልናገኘው እንችላለን። ሰከንድ ሚንስ ኦፍ ቼንጅ ሌላው ሚዲያ ነው። ሚዲያ ደግሞ ኮንቲኒዩስሊ አጂቴት ማድረግ ያስፈልጋል። ልክ አሁን ሚዲያ ነው አሁን ትልቅ ሚና እየተጫወተ ያለ። ከዚህ የበለጠ ሚዲያ ትልቅ ሚና መጫወት አለበት። ወቅታዊ የሆኑ ጉዳዮች የተንዛዙ ሳይሆን ፎከስ የሆኑ ጉዳዮች ቼንጅ ሊያመጡ የሚችሉ ስፖርት የሆኑ ጉዳዮችን ሁሉ ጊዜ በቃ ሚዲያ ላይ ማውጣት ነው። ሶስተኛ አቅም ያላቸው ሰዎችን አሰስ አድርገን በዲፕሎማሲ ኤሪያ ትልቅ ሚና መጫወት አለባቸው መንግስታት። አሁን ልምድ ያላቸው ሰዎች አሉ። አሁን ደግሞ የተጀመሩ ጉዳዮች አሉ፣ ጭላንጭሎች ናቸው። እነኚህ ሁሉ እንግዲህ በተናጠል ስለሆኑ በጋራ የሚሆኑበት ሁኔታ ለማድረግ መደፋፈር ያስፈልጋል። ልክ አሁን እንደ ሚዲያ ላይ እንዳደረገ we don't talk each other before ግን ችግሩ ማይከል አደረግን፣ ተገናኘን፣ ተደፋፈርነን። አሁን ግባችን አንድ ሆነ። በዚህ ሰዎችን መደፋፈር መቻል አለበት። ይሄ በእኛ ካልቸር በኢትዮጵያ ካልቸር በእርግጥ ችግር ነው። በደንብ ነው የምንፈራራ። አንድ ነገር በአንድ ሰዓት ውስጥ ማከናወን የምንችለው ነገር 3 ቀን 4 ቀን ይፈጃል። እንዴ ላናገረው እንዴ ላድርገው እንዴ ላድርግ nothing ያቺን ብሬክ አድርጎ ደውልለት። አሁን ለምሳሌ ዲሲ አካባቢ እንሰማለን ከአሜሪካ መንግስት ጋር የሚገናኙ ሰዎች አሉ። የአሜሪካ መንግስት ግን you have to know ምን አይነት ሰዎች እንደመጡ እነኚህ ሰዎች are they really የሀገር ጉዳይን ሊያንጸባርቁ ይችላሉ? ሌሎቹ የት ቀሩ? this is the question። በዛው ቀዳዳ 9 ሰዎች እዛ ቢገቡ there should be something አንድ ነገር ይኖራል። ምክንያቱም እስማኤል ሲናገር የሶማሌ ቋንቋ ነው የሚናገረው፣ ለኢትዮጵያ ነው የሚናገረው። ገዱ ሲናገር ያው ኢትዮጵያዊ ነው፣ የአማራ ችግር ያንጸባርቃል። ሌላው ሲናገር the same things። ኦሮሞዎች ጋር ስትት እንደዛው ነው፣ የኦሮሞ ችግር ይናገራል፣ ኢትዮጵያ ጉዳይ ሪፍሌክስ ያደርጋል። መግለጫው ኢትዮጵያ ነው። በዚህ አፕሮች ከህንን ነገሮችን ቶሎ ሚኒማይዝ ማድረግ እንችላለን። ነገሮች ደግሞ ቶሎ ምንመኘው ደረጃ ሊይዙ ይችላሉ በዲፕሎማሲ ኤሪያ። ስለዚህ ይሄ ሁሉ እንግዲህ በእኔ በኩል የሚታዩ የአስተላለፍ ስልቶች ናቸው ብዬ ነው የሚገመው። ሚዲያ መጠቀም አለብን፣ ዲፕሎማሲ መጠቀም አለብን። ኤጀንሲዎች ወይም ኮር ኤጀንሲዎችን ወይም አስተባባሪዎች ወይም የቼንጅ ኤጀንትስ ኮርነሮችን መሰየም መቻል አለብን። ይሄንን ደግሞ ለመስራት እናንተ እንደጀመራችሁት ሰርክላችሁ አሁን የሰፋ ነው። ምናልባት 2 ሆናችሁ የጀመራችሁ እንደሆነ አሁን we are 5 5 ነን። አሁን እንግዲህ ከዚህ የበለጠ አይ ቲንክ ወደ ውጪ አሁን ስንወጣ ቁጥራችን ከዚህ በላይ ይሆናል። ምክንያቱም ስልኮች ይደውላሉ፣ ጥሩ ነው፣ መጥፎ ነው፣ እንዲህ ነው በርቱ ምናምን ይባላል። ቁጥራችን እየሰፋ ይሄዳል። now we will be the agents of this change። እኛ የምንመኘው change ኤጀንሲዎች እንሆናለን ብዬ ነው የሚገመተው። ስለዚህ እነኚህ ሜካኒዝሞች በደንብ ሲሪየስ ከሆነና ሲሪየስ ፎሎ አፕ ካደረግን የምንመኘው ጎል አቺቭ ልናደርገው እንችላለን ብዬ ነው የሚገመተው። እንግዲህ ለዛሬ ያዘጋጀሁት ፕሮግራም ላይ በጣም ደስ ብሎኛል። ከልብ በጣም አመሰግናለሁ አንከር ሚዲያ እና በሚቀጥለው ፕሮግራም ላይ የምንገናኝ ደህና ሁኑ። ታንክ ዩ
አመሰግናለሁ ኢንጂነር ኦባንግ። አንዱ የመጨረሻ አንዲት ነገር አለች፣ በተለይ ደግሞ በምትችለው ቋንቋ ቅድም ወንድማችን መምህር ደምሰው እንዳለ ተባብረን ለስርዓት ለውጥ እንነሳ የሚል ቃል እንድትጨምር አደርጋለሁ። እመለሳለሁ የመጨረሻ አንዲት ነገር የምትናገረው ነገር ስለሚኖር ወደ ዶክተር ኢስማኤል ልምጣና ዶክተር ኢስማኤል መቼም እንግዲህ አሁን ያነሳናቸው ጥሩ ነጥቦች አሉ። የትግል ዘዴዎችንም ለማሳየት ሞክረናል። ገና ቀጣይ ውይይት ይጠይቃል። የበሰለ ሁኔታ ኢትዮጵያ ውስጥ ህዝባዊ እምቢተኝነትን ለማስነሳት እንዳለ ጽዋ ሞልቶ እንደተረፈ መቼም ለዛው ብሶት ላንገበገበው ህዝብ መናገሩ አዲስ ነገር ባይሆንም ያንንም አንስተናልና መጨረሻ ላይ ግን አንድ ነገር አለ። ነካክታችሁታል ስንወያይ በዚህም ተነካክተዋል ሐሳቦቹ። ግን እንደ መውጫም እንዲሆነን ተግዳሮቶች አሉ ኢትዮጵያ ውስጥ ሌላ አገር የሌለ ተግዳሮት። ዶክተር ኢስማኤልም ኢንጂነር ኦባንግም አንስታችሁታል። በበለጠ ጥቂት ደቂቃዎች ወስዳችሁ እንድትነኩት ስለፈለኩ ነው። ቅድም ከወንድሜ መሳይ ጋራ እየተወያየን አንድ ቪዲዮ መሳይ ያሳይ ነበር ለህዝቡና ቪዲዮ ይሄ ወንድም ኦሮሞ ነው፣ የኦሮሞ ወንድማችን ነውና ቤቱ ፈርሶ ያለቅሳል። ባውል ልነግራችሁ አልችልም። ምናልባት ይሄ ፕሮግራም ሲተላለፍ ታዩታላችሁ። የኦሮሞ ወንድም ነው፣ በኦሮምኛ ቋንቋ ነው የሚያለቅሰው። ቤቱ ፈርሶበት ነው የሚያለቅሰው። ድንገት መጥተው በግሪደር አፈርሰውበት ዓለሙ ሁሉ ፈርሷል የዛ ሰው። ተመልከቱ። እንደውም መሳይ ታንኪዩ ሶ ማች። ይሄ ሰው እያነባና ያለው አማራው በሌላ በኩል ልክ እንደዚህ ወገን ያነባል። የሶማሌው ወገኔ እንደዚህ ያነባል። የጋምቤላው ወገናችን አኝዋኩ ኑዌሩ በየቦታው እንደዚህ ያነባል። ትግሬው እንደዚህ ያነባል። ኦሮሞው እንደዚህ ያነባል። ሁላችን በየፊናችን እናነባለን። ጥያቄዎቻችንን ግን እነዚህን የሂውማን ራይት ጥያቄዎች፣ የኢኮኖሚ ጥያቄዎች የብሔር ጥያቄ አልሸፈነውም። እሱ አንድ ትልቅ ኦብስታክል ሆኖ ይታየኛል። ይገርማል። ትልቅ ችግር። የሂውማን ራይት ጥያቄውንም ይዘን ስንነሳ የኦሮሞ ጥያቄ ተብሎ ይነሳ። የደሞዝ ጥያቄ ያነሱ እንደሆነ የኢኮኖሚ ጥያቄ የአማሮች የአማራ ጥያቄ ይባላል። የደሞዝ ጥያቄ እኮ የሁሉም ችግር እኮ ያኛዋኩ የሶማሌው ወንድማችን የጋምቤላው የደቡቡ ሁሉ በኑሮ ውድነት ሁሉም ናቸው የሚሰቃዩ። ስለዚህ እነዚህ የሂውማን ራይት ጥያቄ የሰብአዊ መብት ጥያቄ ማለት ነው፣ የኢኮኖሚ ጥያቄ፣ የቼንጅ ኢትዮጵያ ውስጥ ቼንጅ ጥያቄ፣ የድህነት ጥያቄ የጋራ ሆኖ ሳለ ይህንን ወደ ብሔር እየወሰድን በብሔር ስልቻ ውስጥ እየከተት ነው እንዳንተባበር አደረገን እና ይሄንን ቼን እንዴት ነው የምንሰብረው? ሰብረን በተባበረ ክንድ አንድ ለውጥ ኢትዮጵያ ውስጥ እናመጣ ዘንድ እንደው በዚህ ላይ መልእክት እንድታስተላልፉ ነው። ዶክተር ኢስማኤል ወደ አንተ ልምጣ። በዚሁ ስታጠቃልል ልክ ለሌሎቹ እድል እንደሰጠሁት በምታውቀው የሀገራችን ቋንቋ እንደዚሁ እንተባበር፣ ተባብረን ለስርዓት ለውጥ እንነሳ በልልኝ። ኦኬ፣ ያው እንዳልከው ነው ወንድሜ። ያው ትልቁ ችግራችን መሰለ ያለ ኢንስቲትዩሽን ምንድነው ኢንስቲትዩሽን የለንም። ለዚህ ነው አብይ ዛሬ ኢትዮጵያ ውስጥ ኢንስቲትዩሽን እሱ ነው። ኤግዜኪዩቲቭን ብትል እሱ ነው መሪ እየተባለ ወደ ህግ ከሄድክ እሱ ነው የሚያሽከረክረው። ወደ ሌጂስላቲቭ ፓርላማ እንዳልከው ደግሞ የተባለው ደግሞ እሱ ነው። ሁሉም ቦታ እሱ ነው የሚያሽከረክረው እና አሁን ለምሳሌ ኤግዛምፕል እንውሰድ። አሁን ሁሉም ሳይን እንደሚባለው ትራምፕ ሳያሸንፍ አይቀርም፣ እንደገና ሁለተኛ ሳይመለስ አይቀርም። ነገር ግን ከዚህ በፊትም እኮ እዚህ ፕሬዚደንት ነበር። ግን ምንም እንኳን ብዙ ነገርን ቢቀይርም ኢንስቲትዩሽኑ ቼክ ኤንድ ባላንስ ስላለው ያንንን አልቻለም። እንደፈለገ ያው ኮርት ውስጥ አሁን 9 አለ እና አንደኛው ኢንስቲትዩሽኖቹ ኢትዮጵያ ውስጥ እንዴት ይገነባሉ። ሁለተኛው ደግሞ የሚያስፈልገን ቅድም እንደተባለው ከተለያየ አይዲያ ያላቸው ቅድምም እንዳልኩት እዛ እስር ቤት እኮ ያለ ነው። አንዱ ምን ያህል ይሄ እኮ አሃዳዊ ነው፣ ይሄኛው ደግሞ አምፓየር እንደገና ለመመለስ ነው ምናምን የተባለ ነው። ጫፍ ከመያዝ ፋንታ በተለይ በጥናት በኩል አድርገን አሁን ለምሳሌ ስፔሲፊካሊ አሁን በዚህ በተለይ ኖን ቫይለንስ ላይ ተጠቅመን ምሁራዊ ኢቨን ነጭም እንኳን ለምን አይሆን ማት ሰዎች እኮ አሉ we can approach them እና እነሱን አምጥተን በቲዮሪቲካሊ ህዝቡን ማስተማር አለብን። ትልቁ ችግር መሰለ የሰውን አስተሳሰብ እንዴት እንደምትቀይር ነው።
እንጂ ዛሬ ሶማሌ ጋር ሄደ እስማኤል ሶማሌ ነው ሙስሊም ነው የድሬዳዋ ነው ምናምን ህዝቡ ምን at the end of the day ዛሬው ሰላም ወጥቶ ሰላም መግባት አቃተው ያኮኑ ችግር ከዛ በኋላ ምንድነው ብለን እነዚህ ሁሉ ውጪ ወንድሞቻችን የተለያየ እስር ቤት ውስጥ ያሉበትን ከእስር ቤቱ የሚወጡበት ምክንያት መሰለ አንዱ ብቻ what is our common denominator ምንድነው የሚያገናኘንና የፈለገ በል አንተ ሶማሌ ነህ አንተ ኦሮሞ ነህ አንተ አማራ በል ምንም ችግር የለም ግን ወደንም ጠላንም አንድ የሚያገናኘን ነገር ያ ኢትዮጵያ የምትባል ሀገር ሁላችንም በሰላም ለመኖር እንፈልጋለን በሰላም ገብተህ በሰላም መመለስ እና ያ ላይ ብናተኩርበት ያ ደግሞ የሚቀየረው መሰለ ፕራክቲካል ቀደም እንዳልኩ ፕራክቲካል የሆነ ነገሮችን ብንሰራ ነው በተለይ በሚዲያ በእናንተ አሁን መሳይም አለ አንተም አለ ብዙ ነገር መሰራት ይቻላል መጨረሻ ላይ ምንም መሰለው እንደሜ ብዙ ቀደምም እንዳልኩ ብዙ ማውራት ይቻላል ግን አንድ ነገር ኢንስቲትዩሽን ፈጥረን ኢቨን ስምና እንሰጠው አርሆክ ነው ለኢትዮጵያ የሚደርስላት እንበልና እስቲ ባሁኑ አዝ አሳይመንት ወስደን ገለታውና ኦባንግና መመሩ አንድ ላይ ሆነው ወረቀት ጽፈዋል ብለን ወደ ወርልድ ባንክ ሄደን አሜን ጽፈን እዛ ካላችሁ ደግሞ እንዲሄዱና ይሄ ነገር አካውንታቢሊቲ እንዲኖር ብለን እንደዚህ ሲምፕል ነገሮችን ወስደን ለስዱ ፕራክቲካል መጨረሻ ላይ የሚጨርሰው ሶማሌ ሁለት አሜን ማተራቶች አሉ አንዱ ምን ያል መሰለ ነበት ለአን ዋኖሎ ለአን ሰላም ከሌለ ላይፍ የለም without peace there is no life አንዱ እሱ ሁለተኛ ደግሞ ምን ይላል ፈሪፎል መዳቅሎ አንድ ጣትህ አንድ ጣትህ ለምሳሌ እኔ አሁን ሰገራ ቤት ገብቼ ምንድነው ራሴን ማጠፍ ከፈለኩኝ በአንድ ማድረግ አልችልም እኛ ግን እንደ ኢትዮጵያዊ አንድ ላይ ተነስተን ሂስቶሪካል ሬስፖንሲቢሊቲ ማለበት ነው ወንድሞች ብንጣላም ብንወድም ለዛች ሀገር እዛች ሀገር ሌላ አትሄዱ how on earth እኛ ያልተረዳን አንድ ነገር ምን አለ ኢትዮጵያ እኮ ያልተገዛች ሀገር ራሱን የቻለ እኮ ማአት ላይብረሪዎች ልታወጣ ይችላል እኮ ኮንግረስ ያለው ላይብረሪ ልታወጣ ይችላል ያ ሁሉ ኢትዮጵያ ተገዝቶ እንዴት ኢትዮጵያ እንደዛ ልትሆን ቻለች how እና ያንን ሴቱን አውጥተን እንዴት እንጠቀምባታለን መጨረሻ ላይ ደግሞ ወንድሞቼ አያስፈራችሁ ይሄ ሶሻል ኮንስትራክት የሆነ የብሔርየትነት የሪሊጅን የምናምኑ አፍሪካ ላይ ወንድሞቼ በዚህ ነው ጨርሰው አፍሪካ ለምሳሌ ፖስት ኮሎኒያል የሚባል እነዛ ሊበሬሽን ፍሮንት የተዋጉ በ60 ሁሉ ሊበሬሽን መጨረሻ ላይ መሰለ there wasn't any after አልነበረም ለዚህ ነው ኔሽን ስቴት ከዩሮፒያን የወሰዱት በዛ የሚጣሉበት አሁን ዛሬ ይዛል አሁን ለምሳሌ ኩድ ተደረገ ይሄ ተደረገ ምናምን የተባለ ነጭ ደግሞ አሹፍቶ ሪሶርስ ይወስዳል ማለት እና ሌላ አይነት ቻፕተር ገለታ እንዳልከፍትብህ በዚህ ብጨርስ ይሻላል ወንድሜ አመሰግናለሁ እንትኑን ያልኩልኝ እንዴ በንተባበር ያልከውን ንተባበር ኢትዮጵያ ለለውጥ እንነሳ የሚለውን ዋክ በሶማሌኛ ቋንቋ እንደገና በልልኝ ፈሬ ፎል መዳቀዶ ሚንስ አንድ ጣት ብቻውን ኢቨን ሂትለር ያኔ ፋሺስት የሚባለው እኮ ማአት ነገሮችን አንድ ላይ አስመጥቶ ምን አለ ይሄ የተለያየ አንድ ላይ ካደረን አይሰበርም ግን በኢንዲቪጁዋል ከሆነ ይሰበራል ያ ደግሞ እንደዛ ነው እና አንድ ጣት አንድ ምንም ማጠብ አይችልም ግን አምስት ሆነን ማጠብ ይችላል ታንክ ዩ ሶ ማች በጣም አመሰግናለሁ ኢንጂነር እንግዲህ ወደ ማጠቃለያው ያንተ ይሁንና ዶክተር እስማኤል ያነሳቸው በጣም ኢምፖርታንት ነገሮች አሉ በተለይ የፕራክቲካሊቲ ተግባራዊነት እንደው ይሄ በጽንሰ ሐሳብ ደረጃ ብቻ መብከንከን ሳይሆን ትንሽ ጠጠር መጣል ይሄን ስርዓት ለመቀየር እንግዲህ ስርዓት ለውጥ መቼም ያስፈልጋል ኢትዮጵያ ውስጥ በሚለው ላይ ሰፊ ኮንሰንሰስ ነው ያለው እንደው በየሚዲያው ስታዳምጥ ስልክ ደውለህ ኢትዮጵያ ውስጥ ብታናግር አንድን ሰው በጣም ሰልችቷል ነገር ግን አንድ ጠጠር ደግሞ መወርወር አለ ኢንዲቪጁዋል እንደ ግለሰብም ማለት ነው ተደራጅተንም እንደ ግለሰብም ይሄንን ስርዓት በመለወጥ ዘንድ ተግባራዊ እርምጃዎች ማድረግ አለብን የሚለውን በጣም የሚገዛኝ ሐሳብ ነው አንተም በመጨረሻ ላይ እንግዲህ አሁን ያነሳነው በተለይ ይሄ ኦብስታክልስ ያልናቸው እንዳንተባበር
እንዳንተባበር የብሔር ጥያቄ ሆኖ ቁጭ ይላል ይገርመኛል በጣም ነው የኢኮኖሚ ጥያቄ እኮ ነው የጋራ ጥያቄያችን የብሔር ጥያቄ ይሄንን ሼል ሰብረን የጋራ የኢኮኖሚ ጥያቄዎቻችን ላይ የሂውማን ራይት ጥያቄዎቻችን ላይ የቼንጅ ጥያቄዎቻችን ላይ ማተኮር እንዳለብን አንተም እስቲ አንዳንድ ነገር በልና መጨረሻ ላይ በምትችለው ቋንቋ እንደዚሁ እንተባበር ኢትዮጵያውያን ለለውጥ እንነሳ በልልኝ እኔ እንግዲህ ከዚህ ከተባለው እኛ እስካሁን ድረስ ለምን ወደ አንድ ማንመታበት ምክንያት ምንድነው ነው መሰለኝ ፖይንት አንድ ቅድም የጠቀስኩት ነገር አለ እኔ አገኘሁት ልምድ ምንድነው የኛ ኢስት አፍሪካንስ እና ዌስት አፍሪካንስ ያለን ልዩነቶች ከሀገር ወጥተን እንዴት እንደምንኖር ካገኘሁት ልምድ በመነሳት የኛ ትልቁ ችግር ምንድነው አብዛኛው ጊዜ መቆላለፍ አንዱን እሱ ነው መደፋፈር የሚባል እንትን የለም እንዳም አዲስ ኒው አራይቫልስ እኛ ትምህርት ቤት ስንማር ኒው አራይቫል በሚመጡበት ጊዜ ብዙ ጊዜ እነሱ ዳይቨርሲቲ ነው የሚያደርጉት ከነጮች ጋር አንድ ላይ ትምህርት ቤት ሚክስ ያደርጋቸዋል ከሀገሪቱ ሰው ጋር የሀገሪቱን ቋንቋ እንድትማር እንትን ያደርገዋል የኛ ልጆች ብዙ ጊዜ ምንድነው ከሌላ ጋር የመገናኘት ያችን አጥር ለመስበር ብዙ ጊዜ ይወስዳል ስለዚህ ምንድነው ዋናው ነገሩ ምንድነው ቅድም ያልኩት ነው መደፋፈር ነው ስልክ አንሳና ደውልለት ጉዳይ ነው ኮር ፖይንት ነው የምትነግረው ስለዚህ ይሄንን ነገር በዚህ መልኩ ብናደርግ ጥሩ ነገር ነው ዛሬ ነገ ምናምን ሳትል አሁን ደውለ ቻለም በዚህ እንግዲህ በዚህ በምንጀምረው ኢንተርሪሌሽንሺፕ ግንኙነቱ ብሪጅ ይመጣል ድልድይ ይፈጥራል ፍሬንድሺፕ ይመጣል እቺ ፍሬንድሺፕ ዴቨሎፕ ስናደርገው ወደ ምንፈልገው አቅጣጫ ሊድ ሊያደርግን ይችላል ስለዚህ የነን ካልቸር መስበር መቻል አለበት እንኳን እኛ እዚህ የተለያዩ ስቴቶች ያለ ነው ዲሲ ያላችሁ ራሳችሁ ቼንጅ ኤጀንሲ የሆናችሁ በሙሉ ኮኦርዲኔሽን የላችሁ we can see from here አንዱን በዚህ ይሄዳል እዛ ቤተ መንግስት ይገባል የሚያወራው እዛው ተመልሶ ለሌላ ደግሞ በዚህ ይሄዳል ይሰማል ያኛው አናግረው አንተ ያደረከው ጥሩ ነው ስለዚህ ለወደፊት አንድ ላይ ሆነን እንትን እናደርግ ወን ያንን ደግሞ መጥቶ እኔ እዚህ ገብቻለሁ እንደዚህ ነገር አድርጋለሁ ስለዚህ ፕሊዝ ምን እናደርግ እንደገና ፕላን አድርገን እንትን ማድረግ አፕሮች ማድረግ ያስፈልጋል ስለዚህ መደፋፈር በጣም አስፈላጊ ነው በእኛ እቺን ምንመኘው ቼንጅ ለማምጣት ሁላችንን መደፋፈር መቻል አለ ኮሙኒኬሽን በእኛ ማል ስትሮንግ መሆን አለ we are very serious ማንኛው ነገር በጣም ሲሪየሶች ነን ኢትዮጵያውያን ሲሪየሶች ነን ቼንጅ ለማምጣት አፍሪካ ውስጥ የትም ብትሄድ ኢስት ብትሄድ ወደ ዌስት ብትሄድ ኢትዮጵያ ስም ብታነሳ ኢትዮጵያ በሲሪየስነቱ ይታወቃል እኔ ለማለት የሚፈልገው ነገር ምንድነው ከዚህ ሰውየው በኋላ ብዙ ነገሮችን ቁጭ ብለን ማየት እንችላለን የኢኮኖሚ ጉዳይ ማየት እንችላለን የማንኛው የሰዋዊ መብቶች ጉዳይን እንዴት አድርገን እንትን ማለት እንችላለን አሁን ያለው መርዝ በቀላሉ ሙቭ ልናደርገው አንችል ቀላል አይደለም ወያኔ የረጨው ይሄ የብሔርተኝነት መርዝ በስሜት ተነስተን እንደ ራዲካል ቼንጅ ልናመጣ አንችልም ቀስ በቀስ በዛው ምትክ ጥሩ ሊሆን የሚችል ቀስ በቀስ ሊመጣ የሚችል ሁኔታ ክሬት ማድረግ ነው እንጂ በራዲካል ልናመጣ አንችልም አንዳንድ ሰዎች እምነት አላቸው ከዚህ በፊት እንኳን ሰው ባልተማረበት ሰው የራሱ መብት ባልታወቀበት እንትን ባልታወቀበት ፌር የሆነ ግንኙነት ነበር አሁን ህዝቡ ተምሯል አንድ ቃል ብትነግረው እንኳን
በስ ምን አይነት መንገድ ኢንተርፕሬት እንደማያደርግ ማሰብ መቻላል የኢትዮጵያ ህዝብ ቀላል ህዝብ አይደለም እንኳን ተጫዋተበት ግን ዝምታቸው ፍርሃት አይደለም ነገሮችን አራርቆ ማሰብ ነው ቅድም እንዳልከው ከዛሬ ነገ ይሻላል ተብሎ ነው እስከዛሬ ድረስ የኢትዮጵያ ህዝብ ዝም ያለው ስለዚህ I'm begging you just let's እንተባበር በማንኛውም በምንችለው አቅም ሁሉ እንተባበር አዲስ ፌስ እናምጣ በሚቀጥለው ፌስ ላይ ዲስከስ እናደርግ አገራችንን ወደምንፈልገው ደረጃ ለናሸጋግረው እንችላለን ኢትዮጵያ እኮ ካቴጎራይዝ ልታደርገው የምትችል እሱ በያዘው የፓርቲ ስም አይደል እኮ ውርደት ነው ራሱ ውርደት ነው ኢትዮጵያ በለጸገች ብለ ታምነዋለ በርግጥ ጭንቅላት ካለ if you have a mind ተሻሻለች ብለ እንዳም ተናግራለ በአሁኑ ሰዓት የዓለም መንግስታት የሚያወጡት ሪፖርቶች በሙሉ አትከታተለም ወይ በኢትዮጵያ ውስጥ ያለው የራብ ነጥብ ምን ደረጃ ላይ ነው ያለው every year ያቺን ነጥብ ለማሻሻል መፍተው ብልጽግና ነው አይመስለኝም እኮ I think ከማንም ጭንቅላት ያለው ሰው ጋር አንደበት ሊወጣ የሚችል ቃል እንዳልሆነ እኔ ተረድቻለሁ so we have just to stand የኢትዮጵያ the first step ምን እንደሆነ ሁላችን እናውቃለን ገበሬው ያውቃል የመጀመሪያ የኔ ስቴፕ ምንድነው የሚለው ነገር ገበሬው ራሱ ያውቃል ግን አመራር ላይ ያለው ወይ መንግስት the first step of ኢትዮጵያ የመጀመሪያ ስቴፕ ምንድነው የሚለው አቁ ለዚህ ነው ብልጽግና ብሎ አምጥቶ እነሱ ላይ ድን የሚያደርጉ ዛሬ ቀደም እስማኤል እንዳለ ዛሬ ራብ አለ ከተባለ እሱ ደግሞ ችግኝ ነው is that the priority of Ethiopia priority እሱ ነው ከሰው ህይወት በላይ ሌላ ነገር አለ መንግስታት እኮ የተቀያየሩት በዚህ እኮ ነው በራብ ምክንያት እኮ አሁን ራብ ሳንወድ በግድ አሁን ይመጣል ጎጃም አሁን ጦርነት ላይ ሰባ የሚመገበው ይሄድ ነው ጎጃም ነው ጎጃም ዳሬ ገበሬ አርስም አንድ እንቁላል ዛሬ ጋምቤላ 15 ብር ነው ከሄድ ነው እንግዲህ ሰራተኛ እንቁላል በ15 ብር ሚገዝ እንቁላል ስድስቱ በአንድ ብር ይገዛ የነበረው አሁን አንዱን 15 ብር ነው ደሞዙ ኮንስታንት ነው እንትን ኢንፍሌሽኑ ግን ሬቱ እየጨመረ ነው በየቀን ይሄንን ካልኩሌት የሚያደርግ ውሃውን አዲስ አበባ በሽፍት ነው ማብራት በሽፍት ነው ለውጥ ይመጣል እንደ ኤሌክትሪክ ከሌለ እዚህ አሁን ውጭ ሀገር ያለ ነው እናቃለላን ማብራት እኮ በሰከንድ ሲጠፋ ምን አይነት ድምጽ ነው የምናሰማው በሰከንድ ማብራት ብልጭ ሲል በቃ ምን አይነት ድምጽ ነው የምናሰማው ምክንያቱም ላይፍ ሰው ላይ ዲፔንድስ ስለሆነ ዋው ተው እንዲያውም ገና ነገ አንድ ትንሽ ነገር ሪፔር ለማድረግ ይናገራሉ ቅዳና አስቀመጥ ወይ ግዛና እንትና ከዚህ ሰዓት እስከዚህ ሰዓት ዋው እናቆማለን ከዚህ ሰዓት እንለቃለን ኮስ የሰው ህይወት በዛው ነው የሚሆን ግን የኢትዮጵያ ሁኔታ ይሄንን ሁሉ ፓራላይዝ ሆኗል መንግስት ስለለ ብዙ አልናገረም ቴንክ ዩ እንግዲህ ያው ፕሮግራሙ በዚሁ ሚበቃ ስላልሆነ የሚቀጥለው ጊዜ ስንገናኝ ብዙ እናገራለን አመሰግናለሁ በጣም እኔም ዝም ያልኩት በጣም ስለመሰጠኝ ነው የኢትዮጵያን ብሶት ሲገለጽ ነው ስትናገሩ ማየው የኢትዮጵያውያን ድምጽ ቢያገኙ ያንዳንዱ ኢትዮጵያዊ ሊናገር የሚችለው ስለሆነ ነው የተወሰነ ጊዜ ገፋ ብናደርግም ብዙ ችግር የለውም በጣም ነው ማመሰግነው እንግዲህ ይሄን ጉዳይ አጥብቀን ይዘነዋል አንለቀው ህዝባዊ እምቢተኝነት በኢትዮጵያ በተለይ በከተሞች አካባቢ መነሳት አለ ገጠሩ አምጿል የአማራ ገበሬ አምጿል ምናውቀው ነው ኦሮሚያ ውስጥ አመጽና ያለው ነገር ግን እነዚህ ከተሞች አካባቢ ኃይሉን አጠናክሮ መንግስት ጸጥ ያደረገ አዲስ አበባ ውስጥ በተለይ ለውጥ እንዳይመጣ በመድሪቱ ላይ ጥረት ያደረገ ነው ያለውና
አዲስ አበባ ህዝብ አዲስ አበባ ሰራተኛ መንግስት ሰራተኛው ሴቶች ወንዶች ወጣቶች ሁሉ እንቢ ማለት ተግባር ማሳየት መቻል አለባቸው በምድራችን ለውጥ እንዲመጣ በዚህ ሁኔታ ልንቀጥል ስለማንችል ሀገር ሊቀጥል ስለማይችል ማለቴ ነው እጅግ በጣም አመሰግናለሁኝ በነበረን ጊዜ በጣም ደስ ብሎኛል እንዳልኳችሁ ይሄንን ጉዳይ እንቀጥልበታለን በሌላም ጊዜ እንገናኛለን የቀጥለው ሳምንትም በዚህ ጉዳይ ላይ ነው ውይይት የምናደርገው በዚህ አጋጣሚ ይሄንን ፕሮግራም ለፈቀደልን ለአንከር ሚዲያ ለወንድማችን መሳይ መኮንን ከፍ ያለ ምስጋና ማቅረብ እወዳለሁ ለኢሳን ቴሌቪዥን ከፍ ያለ ምስጋና አቀርባለሁኝ እንግዲህ ወጣቶች ተነሱ ህዝባዊ እንቢተኝነትን አሳዩ ያልታገለ ህዝብ በዓለም ላይ ነፃ ሆኖ አናውቅም ወደ ኢንጂነር ኦባንግ አንድ ነገር የረሳው አለ ቅድም ያልኩህ በቋንቋ አንድ ነገር በልብዬ ያንን አላልፈውም ያችን ብቻ በልና እናጠቃለን እንተባበር ጀጋምቤላ ለማቻነ ከታኙ አከራን kijirane wen jijeche monak mu wingi nga mon jure mu gambela gana biyo be ujank noir ke kanyoake ke kumuko puo baka permana ne mana nyoaka len man mo gana dok maya che mana kongo chana didiki jena le no manya gone no ne joge mal bar gino ne tagi kan kel man bere ne keo maraka no goni ba kore to mana ne we bot ka na to ne no mu dwonge wona tore o bete kala ra ko mana ne right ni ka no ka per lummo ni bungan mo winya ba neno jiuka wang chen tuo na mo kre yang dipanya wore ka go mo jun ka na ni mo ja ji ka tak ni ji mo gde de go ni gneno na wo ko per mana ndak ma ko mu tor lum ji ba win jire de mi jamana kale ngat mo kor goto ko jira ene no o ta nyimo na chano ko jira balai gin tor gono o mala no ngo be ne yeshel ke Ethiopia be ne yeshela pan ko mana ne nitka na go kala tengin ni chono bade nen be jot dal di ma wore na o mala be ne chibre o margi ne timene ni de change mo ka na go kero nito dal dim nito gambela ya marato fano nito ki kur mokto tu mokto po dagi to nito korana no una poj o mala ne yeshel let's bring the change አመሰግናለሁ thank you በጣም አመሰግናለሁኝ ወደ ህብረታችን ፕሮግራም ተከታታዮች የዛሬው ፕሮግራማችን ይሄንን ይመስላል በሚቀጥለው ሳምንት በተመሳሳይ አጀንዳ በዚህ በህዝባዊ እንቢተኝነት ዙሪያ እንደዚሁ ውይይት እናደርጋለን መልካም ጊዜ ሁላችሁ አመሰግናለሁ